ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? በዕለተ ሰኞ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በጣም በርከት ያሉ ጉዳዮችን እናነሳለን። ትናንትና በተወዳጁ የእንግሊዝ ፕሪምየር ሊግ ወደ 7 ያክል የ37ኛ ሳምንት ጨዋታዎች ተደርገዋል። ሊጠናቀቅ አንድ ሳምንት ብቻ ነው ፕሪምየር ሊጉ የሚቀረው። ትናንትና ሲጠበቁ የነበሩ ጨዋታዎች ነበሩ። ከነዚህ መካከል ቀን 8 ሰዓት ከ30 ላይ የተደረገው በኦልድ ትራፎርድ ማንቸስተር ዩናይትድ ኖቲንግሃም ፎረስትን ያስተናገደበት ጨዋታም ሲጠበቅ የነበረው ነው። ትናንትና የመጨረሻ የኦልድ ትራፎርድ ጨዋታ ነበርና ድባቡ ለየት ያለ ነበር። እሱን ጉዳይ በስፋት እንነግራችኋለን። ሌሎችም ጨዋታዎች ተደርገዋል። በተለይ ምሽት 1 ሰዓት ከ30 የተደረገው ሴንት ጄምስስ ፓርክ ላይ ኒውካስል ዩናይትድ ዌስትሃም ዩናይትድን ያስተናገደበት ጨዋታም ይጠበቃል። ምክንያቱም ይህ ጨዋታ ላለመውረድ ከሚታገለው ዌስትሃም ዩናይትድ ጋር የተደረገ እንደመሆኑ የትላንትናው የጨዋታ ውጤት የሚጠበቅ ነበር። የነዚህን የጨዋታ ውጤቶች እናነሳለን። በፍሬንች ሊጓን፣ በጀርመን ቡንደስሊጋ፣ በጣሊያን ሴሪ እና በስፓኒሽ ላሊጋም የተደረጉ መርሃ ግብሮች አሉ። የእነሱንም የጨዋታ ውጤቶች እናነሳለን። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የ37ኛ ሳምንት ተጠባቂ መርሃ ግብር በኤምሬትስ ስቴዲየም ይደረጋል። አርሰናል ለሻምፒዮንነት በጣም እየቀረበ የመጣው ቡድን ዛሬ መውረዱን ካረጋገጠው በርንሌ ጋር የሚደረገው ጨዋታ በጉጉት ይጠበቃል። የዚህን የጨዋታ ውጤት ግምት ደግሞ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በኮሜንት ቦክስ ላይ የምታሰፉልንን ሀሳቦች እየተመለከትን እንገኛለን። እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ እያደረጋችሁ ከእኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁ ይቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ንግድ ባንክ ሴቶች ቡድን ሻምፒዮን መሆኑን አረጋግጧል። የኢትዮጵያ ሴቶች ፕሪሚየር ሊግን የኢትዮጵያ ንግድ ባንክ ሴቶች ቡድን የ2018 የውድድር ዘመን የኢትዮጵያ ሴቶች ፕሪሚየር ሊግ አሸናፊ መሆኑን ትናንትና አረጋግጧል። የንግድ ባንክ ሴቶች ቡድን ትናንትና ኢትዮ ኤሌክትሪክን 2-0 በማሸነፍ ነው ሻምፒዮንነቱን ያረጋገጠው። የማሸነፊያ ግቦቹንም እሙሽ ዳንኤልና ረዴት አስረሳኸኝ ማስቆጠር ችለዋል። የኢትዮጵያ ንግድ ባንክ ሴቶች ቡድን በአጠቃላይ በሴቶች ፕሪሚየር ሊግ ለ9ኛ ጊዜ ነው ሻምፒዮን የሆኑት። ከዛ ውጪ ቡድኑ ለተከታታይ ለ6ኛ ጊዜም የኢትዮጵያ ፕሪሚየር ሊግን ማሸነፍ ችሏል። ኢትዮጵያ ንግድ ባንክ በቀጣይ ኢትዮጵያን በመወከል የአፍሪካ ሴቶች ቻምፒየንስ ሊግ የሴካፋ ዞን ማጣሪያ ውድድር ላይ ኢትዮጵያን ወክሎ የሚሳተፍ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 37ኛ ሳምንት እጅግ ተጠባቂ መርሃ ግብሮች ቀጥለው ተደርገዋል። ትላንት ወደ 6 ያክል መርሃ ግብሮች ነበር በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉት። ከነዚህ መካከል ቀን 8 ሰዓት ከ30 ላይ የጀመረው የማንቸስተር ዩናይትድ እና የኖቲንግሃም ፎረስት ጨዋታ ደግሞ ቀደም ብሎ የተደረገው ነው። በርካቶችም በጉጉት ሲጠብቁት የነበረ መርሃ ግብር ነው። ከዚህ ጨዋታ ጋር በተያያዘም በርካቶች በጉጉት እንዲጠብቁ ያደረጋቸው በርከት ያሉ አጋጣሚዎች ያሉ። ከነዚህ መካከል ማንቸስተር ዩናይትድ 3ኛ ደረጃነቱን ይዞ ለማጠናቀቅ የሚያረጋግጥበት ጨዋታ መሆኑ ነው። ትናንትና ነጥብ ይዞ መውጣት የሚችል ከሆነ በዘንድሮ የውድድር ዓመት ከ3ኛ ደረጃ ላይ መቀመጡን ወይም 3ኛ ደረጃን ይዞ ማጠናቀቁን የሚያረጋግጥበት ውጤት እንደሆነ በርካቶች ሲናገሩ ነበር። ከዛ ውጭ ደግሞ አንዳንድ ተጫዋቾች ደግሞ ስንብት ይደረግላቸዋል። ለምሳሌ ያክል በማንቸስተር ዩናይትድ በተለይ ዘንድሮ የውድድር ዓመት ላይ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ የሚገኘውና በርካቶች የጠየቁት ጥያቄ ነው። ቢያንስ 1 ዓመት በዚህ ክለብ ውስጥ እንዲቆይም በጣም ብዙዎች ሞክረዋል፣ ነገር ግን አልተሳካላቸውም። ካርሎስ ካሴሜሮ ትናንትና የመጨረሻ የኦልድ ትራፎርድ ጨዋታውን ያደረገውና ከእሱ ጋርም በተያዘ እንዲሁ ስንብቶች ይደረጉለታል ተብሎ ሲጠበቅ ነበር። እሱ ነገር ተከስቷል። እንዲሁ የመጨረሻው ጨዋታ ስለሆነ ለካሴሜሮ በርካቶች በጉጉት የሚጠብቁት ጨዋታ ነበር። ሌላኛው ትልቁ ፖይንት ግን በተለይ በሚቀጥለው ጨዋታ ላይም ትልቅ አጀንዳ ይሆናል ተብሎ የሚታሰበው የብሩኖ ሚጌል ፈርናንዴስ ጉዳይ ነው። 20ኛ አሲስቱን ትላንትና ማድረግ ችሏልና አሲስት ያደርጋሉ ሪካርዱን ይሰብራሉ የሚሉ ጥያቄዎች በትልቁ ይነሱ ነበር። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፓትሪስ ኤቭራ ጭምር ለኖቲንግሃም ፎረስቶች አንድ መልእክትን አጋርቶ ነበር። ቢያንስ ብሩኖ 2 አሲስቶችን እንዲያደርግ ፍቀዱለትና ጨዋታውን 3-2 ብታሸንፉትም ለእኛ ምንም ማለት አይደለም፣ ነገር ግን ብሩኖ በዚህ ጨዋታ ላይ 2 አሲስቶችን ማድረግ ይኖርበታል የሚል አይነት ሀሳብን ሲሰጥ እንደነበር እናስታውሳለን። እና በትላንትናው ጨዋታ ትልቁ ኢሹ ሊሆን የሚችለው ጉዳይ የብሩኖ ሪከርዱን ለመስበር የሚያደርገው ጥረት እንደሆነ በርካቶች ሲያነሱ ነበር። በጨዋታው ላይ በጣም በርከት ያሉ አጋጣሚዎችን የጎል እድሎችን ሲፈጥር ጭምር ተመልክተናል። ያመከኑባቸው አጋጣሚዎች ያሉና ብሪያን ኤምቤሞ ጭምር ማለት ነውና በጣም በርከት ያሉ የግብ እድሎችን የፈጠረበት ነገር ግን 1 አሲስትን አድርጓል በትላንትናው ጨዋታ ላይ። ይህም ከቴሪ ዳንኤል ኦንሪ እና ከኬቨን ደብሮይና ጋር የአሲስት ሪከርዱን 20ኛ ሪከርዱን
ወይም 20ኛ አሲስቱን ትላንትና በማድረግ ሪከርዱን መጋራት ችሏል። ነገር ግን የግሉ ለማድረግ አሁንም አንድ አሲስት ይቀረዋል። ብቻውን ስሙን ለማስነሳት 21 አሲስቶችን ማድረግ ይጠበቅበታልና የቀጣዩ የብራይተን ጨዋታ እጅግ በጉጉት እንዲጠበቅ ይሆናል። ነገር ግን በትላንትናው ጨዋታ ላይ በጣም ብዙ የጎል እድሎችን ሲፈጥርና አሲስቶችንም ለማድረግ የቀረበበት ነገር ግን ያልተጠቀሙባቸው አጋጣሚዎች በትላንትናው ጨዋታ ላይ ነበሩ። ትላንት ብሪያን ኤምቤሞ ነው ብሩኖ ሚጌል ፈርናንዴዝ አሲስት ያደረገውን ኳስ ያስቆጠረው። ነገር ግን አብዛኞቹ ተጫዋቾች ግብ ጠባቂው ሴኔ ላሜንስን ጨምሮ በትላንትናው ጨዋታ ላይ ሰለብሬት ያደረጉት ከብሩኖ ፈርናንዴዝ አሲስት ጋር በተያዘ ነው። ከትላንትናው ጨዋታ ጋር በተያያዘ ናንሳ ማንቸስተር ዩናይትድ የመጨረሻ የኦልድ ትራፎርድ የዘንድሮው የውድድር ዓመት መርሃ ግብሩን በተወዳጁ የእንግሊዝ ፕሪምየር ሊግ 37ኛ ሳምንት ከቪክቶር ፔሬራ ቡድን ኖቲንግሃም ፎረስት ጋር ትላንትና አድርጎ ጨዋታውን ማሸነፍ ችሏል። 3-2 በሆነ ውጤት ነው ማሸነፍ የቻለው። ኖቲንግሃም ፎረስቶች ባለፉት ሳምንታት በጣም ጥሩ የሚባሉ ግስጋሴዎችን አድርገው ከወራጅ ቀጠናው መራቃቸው ይታወሳል። በተለይ ባለፉት የትላንትናውን ጨዋታ ሳንጨምር ከነበሩት 4 መርሃ ግብሮች 3ቱን በድል አጠናቀው አንዱን በአቻ ውጤት ያጠናቀቁበት ነበርና ነጥባቸውንም ወደ 43 ከፍ አድርገው እንደማይወርዱ ያረጋገጡበትን ውጤት ማምጣታቸውን እናስታውሳለን። በዚህ ምክንያትም በተለይ በዩሮፓ ሊግም ወደ ፍጻሜ ለማለፍ ከአስተን ቪላ ጋር ትልቅ ትግሎችን ያደረገበት ጊዜ ነበር። በተለይ ቪቶር ፔሬራ ይህንን ቡድን ከሾን ዳይች ከተረከበው በኋላ ጥሩ ነገሮችን ሲያሳይ ነበርና ትላንትና ለማንቸስተር ዩናይትድም ፈተና ይሆናል የሚሉ ግምቶች ቀደም ብለው ሲወጡ እንደነበር ተመልክተናል። በማንቸስተር ዩናይትድ በኩልም በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ በጣም ትልቅ መሻሻሎችን እያሳየ የሚገኝ ቡድን እንደሆነ ይታወቃል። ትላንትናም ካለፉት 5 ጨዋታዎች 4ኛ ድሉን ነው ማሳካት እንደቻለም የተመለከትነውና በርካቶች የትላንትናውን ጨዋታ ሲጠብቁት ነበር። ማንቸስተር ዩናይትድን ቀዳሚ ያደረገው ጎል ያስቆጠረው ሉክ ሻው ነው። ትላንትና 5ኛው ደቂቃ ላይ ቀዳሚውን ጎል አስቆጥሯል። በዚህ ውድድር ዘመን ከጉዳት ነፃ ሆኖ ሁሉንም የፕሪሚየር ሊግ ጨዋታዎች መጀመሩን እናስታውሳለን። ከዛ ውጭ የትላንትናው የማንቸስተር ዩናይትድ ጎል ግን ካለፉት 3 ዓመታት መካከል ባለፉት 3 ዓመታት የመጀመሪያ ጎሉ ሆኖ ነው የተመዘገበው ለሉክ ሾው እና 5ኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ዩናይትድን ቀዳሚ አድርጎ ነበር። ነገር ግን ሞራቶ የተባለ ተጫዋች ደግሞ 53ኛው ደቂቃ ላይ ለኖቲንግሃም ፎረስት ጎል አስቆጥሮ አቻ አድርጓቸዋል። ከዛም ከጥቂት ደቂቃዎች በኋላ በርካቶችን ያጨቃጨቀች በተለይ ከብሪያን ኤምቤሞ የእጅ ንክኪ ጋር በተያያዘ በርካቶች ሀሳቦቻቸውን ያነሱበት ነገር ግን የቫር ጣልቃ ገብነት ተከስቶ ወደ ጎል የተለወጠበት ማቲያስ ኩኛ ያስቆጠረበት ጎልን ነው 55ኛው ደቂቃ ላይ የተመለከትነው። ማቲያስ ኩኛ በዘንድሮው የውድድር ዓመት በፕሪሚየር ሊጉ 10ኛ ጎሉን ማስቆጠር ችሏል። በክረምት ተጫዋቾች የዝውውር መስኮት ወደ ማንቸስተር ዩናይትድ የተዘዋወሩት 3ቱ የአጥቂ መስመር ተጫዋቾች ዘንድሮ 10 እና ከዛ በላይ ጎሎችን ማስቆጠር ችለዋል እያንዳንዳቸው። ስለዚህ በጣም ስኬታማ የሚባል ዝውውርን ነው በክረምቱ ኢኒዮሶች ያደረጉትና ይህም በርካቶች እንዲያመሰግኗቸው አድርጓል። ለምሳሌ ያክል ቤንጃሚን ሼስኮ 11 የፕሪሚየር ሊግ ጎሎችን ያስቆጠረው። ከዛ ውጪ ብሪያን ኤምቤሞ እና እንዲሁ ደግሞ ማቲያስ ኩኛም ደግሞ 10 እና ከዛ በላይ ጎሎችን ያስቆጥረዋል በፕሪሚየር ሊጉ። ይሄ በጣም ትልቅ የሚባል ቁጥር ነው። በሶስቱ ተጫዋቾች በጋራ 31 ያክል ጎሎችን ማስቆጠር ችለዋልና በመጀመሪያ የውድድር ዓመታቸው በማንቸስተር ዩናይትድ ቤት ይህን ያክል ጎሎችን ማስቆጠር የቻሉበትን አጋጣሚ ጭምር የተመለከተው ማቲያስ ኩኛ 55ኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ዩናይትድን መሪ ያደረገም። ከዛ ውጪ ብሪያን ኤምቤሞ ደግሞ ያው የሚጠበቀው የብሩኖ ፈርናንዴዝ አሲስት ነው 76ኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ዩናይትድን ወደ 3-1 መሪነት አድርሶት ነበር። ነገር ግን ሞርጋን ጊብስ ዋይት ጎል አስቆጥሮ እንዲሁ ጨዋታው 3-2 በሆነ ውጤት ነው የጠናቀቀው። ትናንትና ኤሊዮት አንደርሰን ኖቲንግሃም ፎረስቶች ባስቆጠሩት ሁለቱም ጎሎች ላይ አስተዋጽኦን ማድረግ ችሏል በትላንትናው ጨዋታ ላይና ጥሩ የሚባል እንቅስቃሴዎችን አድርጓል። በተለይ በክረምቱ ከሚፈለጉ በማንቸስተር ዩናይትድም ከሚፈለጉ ተጫዋቾች መካከል አንደኛው ነውና ትናንትና በኦልድ ትራፎርድ ያሳየው አቋም ደግሞ የጨዋታ ኮከብ የሚያስብል አይነት ፐርፎርማንስ ነው ትናንትና ያሳየውና በዚህ ምክንያትም በርካቶች ያድንቀውታል። ትናንትና 2 አሲስቶችን ጭምር ማድረግ ችሏል። ካሴሜሮ ባለፈው ሳምንት በጉዳት ምክንያት አልነበረም በጨዋታው ላይ። ትናንትና ግን በቋሚ አስተላለፍ ውስጥ የተካተተበት እንደነበር ተመልክተናል። ከዛ ውጪ ደጋፊዎችም ትልቅ የሚባል አቀባበልን ነው ያደረጉለት። የጨዋታው አንዳንድ ቁጥራዊ መረጃዎችን ከተመለከትን በኳስ ቁጥጥሩ ረገድ ኖቲንግሃም ፎረስት የተሻሉ ቁጥሮች ነበሩት። በአጠቃላይ 52 በመቶ የኳስ ቁጥጥር ነበረው። ነገር ግን በማንቸስተር ዩናይትድ በኩል ግን በጣም በርከት ያሉ የግብ ዕድሎች ትናንትና ሲፈጠሩ እንደነበሩ ተመልክተናል። ወይም ደግሞ ወደ ጎልነት መቀየር ተስኗቸው እንጂ በጣም በርከት ያሉ የጎል ዕድሎችን ማስቆጠር የሚችሉበት እድሉ ነበራቸው። ለምሳሌ ያክል ትናንትና ማንቸስተር ዩናይትድ ወደ ጎልነት የሞከረው
ወደ ጎል የተሞከሩት ኳሶች ብዛት 29 የጎል ሙከራዎችን ነው ማንቸስተር ዩናይትድ ያደረገው። ከነዚህ መካከል 8ቱ ኢላማቸውን ጠብቀዋል። ከዛ ውጪ በጣም ቢግ ቻንስ የሚባሉ ወይም ወደ ጎልነት ለመቀየር በጣም አቅም የነበራቸው 7 ሙከራዎችም ተደርገዋል። ወይም 7 በጣም ጥሩ የሚባሉ ቻንሶች የተፈጠሩበት መርሃ ግብር እንደነበር ጭምር የተመለከትነው። ማንቸስተር ዩናይትድ በኳስ ቁጥጥሩ ረገድ ብዙም ባይሆን ነገር ግን በጣም ኳሶችን ወደፊት በማድረስና እንዲሁ ደግሞ በጣም ብዙ የጎል ሙከራዎችን በማድረግም የትላንትናውን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል እና በጣም ቆንጆ የሚባል ፉክክር የነበረው ከዛ ውጭ የጎል ሙከራዎች የነበሩት ጨዋታ ነው። በኖቲንጋም ፎረስትም 11 የጎል ሙከራዎች ነበሩና በአጠቃላይ 40 የጎል ሙከራዎችን ትላንትና ተመልክተናል። 5 ጎሎችን የተመለከትንበት ጨዋታ ነበር። በማንቸስተር ዩናይትድ ግን አሸናፊነት ነው የትላንትናው ጨዋታም የተጠናቀቀው። ስለዚህ ብሩኖ በውድድር ዓመቱ 20ኛ ለጎል የሆነ ኳሱን አመቻችቶ በማቀበል ሪካርዱን መጋራት ችሏል። በዚህም የቴሪ ዳንኤል ኦንሪ እና የኬቨን ደብሮይናን ሪካርድ ነው ብዙ ጎሎችን አመቻችቶ የማቀበል ሪካርድን መጋራት የቻለው። ካሴሜሮ በኦልትራፎርድ የማንቸስተር ዩናይትድ የመጨረሻ ጨዋታውን ነው ትላንትና ያደረገው። ማንቸስተር ዩናይትድ የውድድር ዘመኑን 3ኛ ደረጃንም በመያዝ ማጠናቀቁን ያረጋገጠበት ውጤት ነው ትላንትና የተመዘገበው። ብሩኖ ግን እንዳልኳችሁ ሪካርዱን ለመስበር አንድ የአሲስትን ማድረግ ይጠበቅበታል። እሱ ደግሞ በሚቀጥለው ጨዋታ ላይ ምናልባት ከብራይተን ኤንድ ሆቭ አልቢየን ጋር ነው በመጨረሻው ሳምንት ጨዋታቸውን የሚያደርጉትና በዛ ጨዋታ ላይ አንድ አሲስትን ማድረግ የሚችል ከሆነ በፕሪሚየር ሊጉ ታሪክ በጣም ብዙ አሲስቶችን ማድረግ የቻለ ብቸኛው ተጫዋች ለመሆንም ይችላል ተብሎ ይታሰባል። ነገር ግን አሁን ባለው ቁጥር እንኳን ከቴሪ ዳንኤል ኦንሪ እና ከኬቨን ደብሮይና ጋር በመሆን ብሩኖ የምንጊዜም ከፍተኛ አሲስት አድራጊ የሚለውን ሪከርድ መጋራት የቻለበትን ውጤት ነው ማስመዝገብ የቻለው። ከትላንትናው ጨዋታ በኋላ ሀሳቦቻቸውን በርካቶች ሰጥተዋል። በተለይ ከጨዋታው መጠናቀቅ በኋላ ማይክል ካሪክ ለደጋፊዎች መልእክት አስተላልፈዋል። ባለፉት ጥቂት ወራት በዚህ ስፍራ በርካታ ታላላቅ ጊዜያትን አሳልፈናል። በርካታ ታላላቅ ግቦችንም ማስመዝግበናል። ወደፊት ከነዚህ የሚበልጡ ተጨማሪ አስደሳች ጊዜያቶችም ይኖራሉ ብዬ ተስፋ አድርጋለሁ። ራሳችሁን ጠብቁ፣ መልካም ጊዜ የሚሆንላችሁ ሲልም ነው ማይክል ካሪክ ይፋ ወይም የተናገረው። ማይክል ካሪክ በማንቸስተር ዩናይትድ ቤት እንደሚቆይ የተረጋገጠ ጉዳይ የሆነ መጥቷል። ምንም እንኳን ክለቡ ይፋ አያደርገው እንጂ አሁን ላይ ግን ማይክል ካሪክ በማንቸስተር ዩናይትድ የመቆየቱ ነገር የተረጋገጠ እንደሆነ የሚያሳዩ መረጃዎች አሉ። ትናንትና ግን በሚቀጥለው የውድድር ዓመትም እንግዲህ ራሱን አካቶ ሳይሆን በሚቀጥለው የውድድር ዓመት ወይም ከዚህ የተሻሉ ጊዜያቶች ይመጣሉ ሲል ሀሳቡን ያጋራበትን መልእክትን ያጋራው። ምናልባት በጨዋታው ላይ ወደ ግብ ከመምታት ይልቅ ኳሱን ማቀበል የነበረብኝ አንዳንድ አጋጣሚዎች ነበሩ ብሏል ብሩኖ ሚጌል ፈርናንዴዝ ነው ከትላንትናው ጨዋታ በኋላ የተናገረው። ሪከርዱን ስለተጋራሁኝ በጣም ደስተኛ ነኝ፣ ነገር ግን ይበልጥ ደስተኛ የሆንኩት ግን ቡድናችን ድል በማስመዝገቡና የውድድር ዘመኑን በከፍተኛ ደረጃ በማጠናቀቃችን ነው ሲል ይናገራል ብሩኖ። የቡድን አጋሮቼን ማገልገልና እንዲያስቆጥሩ ማስቻል ስራዬ ነው። ዛሬ የሚያደረኩት ይህንን ነው። በዚህም እጅግ ደስተኛ ነኝ ብሏል ከትላንትናው ጨዋታ በኋላ ሲናገር ብሩኖ። እድል የመፍጠር ስጦታም ተሰጦም አለው ሲል ነው ካሪክ ደግሞ ስለ ብሩኖ የሚናገረው። የጎል እድሎችን የመፍጠር ታላቅ ስጦታ አለው ሲልም ጭምር ነው ካሪክ የተናገረለት። ብሩኖ ስለ ሪከርዱ ሲናገር ከምርጦቹ ደረጃ ላይ መድረስና እንዲሁ ደግሞ እነሱን መብለጥ እንደምፈልግ በጭራሽ ደብቄ አላውቅም። ባለፉት 2 አስርት ዓመታት ውስጥ ከነበሩት 2 ምርጥ የፕሪሚየር ሊግ ተጫዋቾች ጋር ስሜ አብሮ በመነሳቱ በጣም ትልቅ ኩራትና ክብር ይሰማኛል ሲል ነው ብሩኖ የተናገረው። ከሁሉም በላይ የምፈልገው ግን ዋንጫዎችን ማሸነፍ ነው ብለዋል። ፖርቱጋላዊው አማካይ ሲናገር ሰዎች ለሰራው ነገር እውቅና መስጠታቸው እንዳስደሰተው ይናገራል። ከሁሉም በላይ ግን የምፈልገው ዋንጫዎችን ማሸነፍ ነው ያለው ብሩኖ። ነገር ግን ስራዬ በብዙ ሰዎች እውቅና ሲያገኝ በማየቴ ግን በጣም ተደስቻለሁ ሲልም ይናገራል። ብዙ ተጫዋቾች የዓመቱ ምርጥ ሽልማት ይገባዋል እያሉ እየተናገሩ ነው፣ እነሱን አመስጋኝ ነኝ ሲል ጨምሮ ይናገራል። ተጫዋቾቹ የሰጧቸውን ለማስቆጠር የቻሉትን ሁሉ አድርገዋል። አንድም ተጫዋች ከቻለው በታች ያደረገው ነገር የለም። ሁሉም ጎሎችን ለማስቆጠር ወይም የሰጣቸውን ኳሶች ለመጨረስ ሙከራዎችን አድርገዋል። ለዚህም አመሰግናቸዋለሁ ሲልም ጭምር ነው እንዲሁ የተናገረውና ያለነሱ ምንም የሚሆን ነገር የለም ሲልም ጭምር የተናገረው። እነሱ እስካሁን ባቀበልኳቸው ኳስና በድሉ በጣም ደስተኛ ነን ሲልም ጭምር ነው ብሩኖ የተናገረው። ሌላኛው በክረምቱ ማንቸስተር ዩናይትድን የሚለቀውና ትናንትና የኦልትራፎርድ የመጨረሻ ጨዋታውን ያደረገው ካሴሜሮ ከጨዋታው መጠናቀቅ በኋላ ለደጋፊዎች መልእክት እንዲያስተላልፍም እንዲሁ ማይክ ተሰጥቶት ነበር። የክለቡ ምርጡ ነገር ደጋፊዎቹ ናቸው ሲል ካሴሜሮ ይናገራል። ብራዚላዊው አማካይ ካሴሜሮ ሁላችሁንም አመሰግናለሁ ሲል ነው በስንብት መልእክቱ ላይ የተናገረው። የዚህ ክለብ ምርጡ ነገር አስደናቂ ደጋፊዎቹ ናቸው ያለው ካሴሜሮ እናንተ ምርጥ ናችሁ ሲልም ነው ያመሰገነው። ካሴሜሮ በኦልትራፎርድ ስቴዲየም በማንቸስተር ዩናይትድ የመጨረሻ ጨዋታውን አድርጎ ነው ደጋፊውን ተሰናብቶ
ትላንትና በእንባ ታጅቦ ሲወጣም የተመለከትነውና የማንቸስተር ዩናይትድ ደጋፊዎች ጋር ያለው የልብ ልብ ትስስር ደግሞ በጣም ከፍተኛ እንደሆነ ይናገራል። ከዚህ በፊትም በተደጋጋሚ ጊዜ ደጋፊዎቹን እንዲሁ ሲያመሰግን እንደነበር እናስታውሳለን። ትናንትም የክለቡ ደጋፊዎች ናቸው የዚህ ክለብ ምርጡ ነገር ሲልም ነው የተናገረው ካሴሜሮ። በቀጣይ ሲዝን የተሻሉ ነገሮች ይመጣሉ ብለዋል ካሪክ ሲናገር። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በኦልትራፎርድ ስቴዲየም ለደጋፊዎች መልእክትን አጋርተዋል። አመቱ በጥሩ ሁኔታ ሊያልቅ መቃረቡን የገለጸው ማይክል ካሪክ ኦልትራፎርድ የተለየ ምትሃትም አለው ሲልም ጭምር ነው የተናገረው። በዚህ ውድድር ዓመት ሁላችሁም ዘና እንዳላችሁ ተስፋ አደርጋለሁ ሲል ይናገራል። አክሎም በዚህ ዓመት አስደናቂ አጋጣሚዎች ነበሩን፣ በተለይ ደግሞ በቀጣይ ከዚህ የተሻለ እንደሚሆን ተስፋ አደርጋለሁ፣ በቅርቡ እንገናኛለን ሲልም ነው የተናገረው። ሀሳቡን የሰጠው አሰልጣኝ ማይክል ካሪክ የብሪያን ኤምቤሞ ኳስ በእጅ ተነክቶ ነበር ብሏል ጋሪ ኔቭል ሲናገር። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል ማንቸስተር ዩናይትድ ያስቆጠረው ሁለተኛ ጎል በእጅ የተነካ ነው ሲል ውሳኔውን ተችቶታል። የቫር ውሳኔ በጣም ያስቃል ያለው ጋሪ ኔቭል ኤምቤሞ ኳስን በእጁ ነክቷል፣ ግልጽ ነው ሲልም የተናገረው። ከክስተቱ ለ3 ደቂቃዎች የታየው ዳኛው በድጋሚ ለተጨማሪ ደቂቃዎች ማዩት፣ ያየሁት ነገርን ማመን አልቻልኩም ሲልም ነው ጋሪ ኔቭል እንዲሁ የተናገረው። አክሎም ይሄ የእጅ ኳስ ነው፣ በዚህ ምንም ጥርጥር የለኝም፣ ምንም ማለት እንዳለብኝ አላውቅም ሲልም ጭምር ነው የተናገረውና ትናንትና ያስቆጠሩት ጎል ወይም ደግሞ ብሪያን ኤምቤሞ በእጁ ነክቶ ነበር ኩኛ ካስቆጠሩ ጎል ጋር በተያዘ ነው የቀድሞ የማንቸስተር ዩናይትድ ተጫዋችና አሁን በተንታኝነት እያገለገለ የሚገኘው ሀሳቡን የሰጠው ጋሪ ኔቭል ነው ይህንን ሀሳብ የሰጠው። ከማንቸስተር ዩናይትድ ጨዋታዎች ወጣ እንበልና ደግሞ ሌሎች በተመሳሳይ ሰዓት የተደረጉ መርሃ ግብሮች ያሉ እነሱን ጉዳዮች ደግሞ እናንሳ። ሲጠበቁ ከነበሩ ጨዋታዎች መካከል አንደኛው ግን በተመሳሳይ ሰዓት የተደረጉትን ጨዋታዎች በኋላ ላይ እናነሳቸዋለን። አብዛኞቹ የተለየ ጥቅም የሚሰጡ ጨዋታዎች አይደሉም፣ ወይም ደግሞ ደረጃቸውን ለማሻሻልና የደረጃ ለውጦችን ከማድረግ ካልሆነ በስተቀር አብዛኞቹ ትልቅ ትኩረት የሚሰጣቸው ጨዋታዎች አልነበሩም። ከነዛ መካከል ግን ምሽት ላይ የተደረገው በሴንት ጄምስስ ፓርክ ኒውካስል ዩናይትድ እና ዌስትሃም ዩናይትድ ያደረጉት ጨዋታ ግን በርካቶች በጉጉት የሚጠብቁት ጨዋታ ነበር። ምክንያቱም ዌስትሃም ላለመውረድ እየታገለ የሚገኝ ቡድን ነው። በተለይ ከቶተንሃም ሆትስፐርስ ጋር ትልቅ ትንቅንቅ ይጠብቀዋል። ነገር ግን አሁን ላይ ግን የትናንትናውን ጨዋታ መሸነፉን ተከትሎ የመትረፉ ድል በጣም አጣብቂኝ ውስጥ ገብቷል። ምክንያቱም ቶተንሃም ሆትስፐርስ ቀጣዩን ጨዋታ ላይ ነጥብ ማግኘት የሚችል ከሆነ ዌስትሃም ዩናይትድ መውረዱን የሚያረጋግጥ ቡድን ይሆናል። በወራጅ ቀጠናው ላይ የሚገኘው ዌስትሃም ዩናይትድ በኒውካስል ዩናይትድ ነው ትናንትና 3-1 በሆነ ውጤት የተሸነፈው። የኒውካስል ዩናይትድን ግብም ደግሞ ዊሊያም ኦሱላ 2 ጎሎችን ማስቆጠር ችሏል። ከዛ ውጪ እንግዲህ ኒክ ቮልትማደ ቀሪውን ጎል ማስቆጠር የቻለ ተጫዋች ነው። ቲቶ ካላስቲኖስ ለዌስትሃም ዩናይትድ ኳስና መረብን ማገናኘት የቻለ ተጫዋች ነበር። ዌስትሃም ዩናይትድ ከገጠመው ሽንፈት በኋላ ከፕሪሚየር ሊጉ የመውረድ እድሉ በጣም ከፍ ብሏል። ቶተናም ቀጣይ ጨዋታውን የሚያሸንፍ ከሆነ ዌስትሃም ዩናይትድ በይፋ መውረዱን ያረጋግጣል። ዌስትሃም ዩናይትድ የመጨረሻ ጨዋታውን ከሊድስ ዩናይትድ ጋር ነው የሚያደርገው። ቶተናም በበኩሉ አሁን ነገ ላይ ከቼልሲ ጋር የሚያደርገው ጨዋታ አለ። ከዛ በመቀጠል ደግሞ ከኤቨርተን ጋር የሚደረግም መርሃ ግብር አለና ከነዚህ ጨዋታዎች አንዱን ማሸነፍ የሚችል ከሆነ ወይም በሁለቱም ጨዋታዎች አቻ መውጣት የሚችል ከሆነ ከዛ ውጭ ደግሞ ዌስትሃም ዩናይትድ በቀጣዩ ጨዋታ ነጥብ የሚጥልለት ከሆነ ቶተናም የመትረፍ እድሉ በጣም ሰፋ ያለ እንደሆነ ነው እየተመለከትን የምንገኘው። ትናንትና በሴንት ጄምስስ ፓርክ በተደረገ ጨዋታ 3-1 በሆነ ውጤት ተሸንፏል ዌስትሃም ዩናይትድ። ሌሎቹ በተመሳሳይ ሰዓት የተደረጉ ጨዋታዎችን እንመልከት። ብሬንትፈርድ እና ክሪስታል ፓላስ በጂቴክ ኮሚኒቲ ስቴዲየም ጨዋታቸውን ያደርገዋል። ይህ ጨዋታ በጉጉት ሲጠበቅ የነበረ መርሃ ግብር ነው። በተለይ ብሬንትፈርዶች የአውሮፓ ተሳትፎን ለማግኘት ትልቅ እድል እንዳላቸው ይታወቃል። የትናንትናውን ጨዋታ ምናልባት ማሸነፍ የሚችሉ ቢሆን ኖሮ ምናልባት ነጥባቸውን 54 አደርሰው 7ኛ ደረጃነትንም መረከብ የሚችሉበት እድሉ ነበራቸው። ነገር ግን ሳይጠቀሙበት ቀርተዋል። በተለይ 7ኛ ደረጃን ይዞ ማጠናቀቅ ዘንድሮ የዩሮፓ ሊግ ተሳታፊ እንደሚያደርግ ይታወቃል። ምክንያቱም ማንቸስተር ሲቲ የኤፍኤ ካፕ ሻምፒየን መሆኑን ተከትሎ የኤፍኤ ካፕ አሸናፊ ነበር ሌላ ጊዜ በዩሮፓ ሊግ ላይ ተሳታፊ የሚሆነው። ነገር ግን ማንቸስተር ሲቲ የቻምፒየንስ ሊግ ተሳታፊና እንዲሁ የኤፍኤ ካፕ አሸናፊ ስለሆነ በፕሪሚየር ሊጉ 7ኛና 6ኛ ደረጃን ይዘው የሚያጠናቅቁ ቡድኖች የዩሮፓ ሊግ ተሳታፊ እንደሚሆኑ ይታወቃል። ከዛ ውጭ ግን ምናልባት አስተን ቪላ ደግሞ የዩሮፓ ሊጉን ደግሞ ዋንጫ ማሳካት የሚችል ከሆነ 6ኛ ደረጃ ላይ ያለው ቡድን የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ያረጋግጥና 7 እና 8 ላይ ያሉት ቡድኖች ደግሞ ዩሮፓ ሊግን መቀላቀል የሚችሉበት እድሉ ስላላቸው ምናልባት ብሬንትፈርድ ትላንትና ያንን ጨዋታ ለማሸነፍ ነበር፣ እንዲሁ ደግሞ ደረጃውን ከፍ ለማድረግ ነበር እንቅስቃሴው። ነገር ግን ሳይሳካለት ቀርቷል። በኦሊቨር ግላስነሩ ቡድን ነጥብ ተጋርተው ነው የወጡት። 2-2 በሆናቸው ውጤት የትናንትናው ጨዋታ የተጠናቀቀበት ነው። ኢስማኤል አሳር በ6ኛው ደቂቃ በፍጹም ቅጣት ምት ክሪስታል ፓላስን መሪ አድርጎ ነበር። ነገር ግን ዳንጎ ኦታራ 40ኛው ደቂቃ ላይ ቡድኑን አቻ አደረገ።
ከዛ ውጪ አደም ዋርተን 52ኛው ደቂቃ ላይ ኳስና መረብን አገናኝቶ ፓላስን በድጋሚ መሪ አድርጎ ነበር። ጨዋታው ሊጠናቀቅ መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ 2 ያክል ደቂቃዎች ሲቀሩት ዳንጎ ኦታራ ሌላ ጎል አስቆጥሮ 2-2 በሆነ ውጤት ጨዋታው እንዲጠናቀቅ አድርጓል። በአጠቃላይ ብሬንትፈርድ እና ክሪስታል ፓላስ ትላንትና ያደረጉትን መርሃ ግብር ሁለቱም ቡድኖች ሳይሸናነፉ ጨዋታቸውን 2-2 በሆናቸው ውጤት ነው ያጠናቀቁት። በተመሳሳይ ሰዓት የተደረጉ ሌሎችም መርሃ ግብሮች እንደነበሩ ተመልክተናል። ኤቨርተን በሜዳው ሂልዲንግተን ስቴዲየም ትላንትና ሰንደርላንድን የገጠመበት ጨዋታ ትላንትና ተደርጓል። ይህ ጨዋታ በሰንደርላንድ 3-1 አሸናፊነት ነው የተጠናቀቀው። ኤቨርተንም እንዲሁ ነጥቡን ከፍ ማድረግ የሚችልበትና የደረጃ ሰንጠረዡን ከፍ ማድረግ የሚችልበትን በሜዳው ያደረገውን ጨዋታ ሳይጠቀም ቀርቷል። በአንጻሩ ግን ሰንደርላንድ ማሸነፉን ተከትሎ አሁንም ወደ 9ኛ ደረጃ ከፍ ያለበትን ውጤት ማምጣት ችሏል። ቸልሲን ወደ 10ኛ ደረጃ ዝቅ አድርጎታል። ትላንትና ሰንደርላንድ ማሸነፉን ተከትሎ እርግጥ ነው ቸልሲ ነገ ጨዋታውን ያደርጋልና ጨዋታውን ማሸነፍ የሚችል ከሆነ ደረጃውን ማሻሻል የሚችልበትን እድል በድጋሚ ያገኛል ተብሎ ይታሰባል። ሌላኛው ሊድስ ዩናይትድ እና ብራይተን ኤንድ ሆቭ አልቢዮን በኤላንድ ሮድ ያደረጉት ጨዋታ ነው። ይሄ ጨዋታ ትልቅ ትንቅንቅ የነበረበት ነው። እስከ መጨረሻዎቹ ደቂቃዎች ድረስ ጎል ያልተቆጠረበት ነበር። ነገር ግን በተከላካይ ስህተት የተገኘውን ኳስ የሊድስ ዩናይትድ አጥቂ የሆነው ዶሚኒክ ካልቨርት-ሉዊን በጣም በቆንጆ ሁኔታ በመጨረስ ሊድስ ዩናይትድን የዳንኤል ፈርከን ቡድን 1-0 እንዲያሸንፍ ሊድስ ዩናይትዶች 1-0 እንዲያሸንፉ ትልቅ አስተዋጽኦ አድርጓል። የፋቢያን ሁርዝለር የሆነ ቡድን ብራይተን ኤንድ ሆቭ አልቢዮን የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በተለይ ምናልባት አስተን ቪላም የዩሮፓ ሊጉን የሚያሸንፍ ከሆነ 6ኛ ደረጃን ይዞ ማጠናቀቅ በቻምፒየንስ ሊግ ተሳታፊ ሊያደርግ እንደሚችል ይታመናል እና አሁን 7ኛ ደረጃ ላይ የተቀመጠው ትላንትና ማሸነፍ የሚችል ከሆነ 6ኛ ደረጃነቱን መረከብ ይችል ነበር። በተለይ ቦርንመስ ከማንቸስተር ሲቲ ጋር ስለሆነ ጨዋታውን የሚያደርገው ምናልባት ነጥብ የሚጥልበት እድል ሊኖር ይችላል ተብሎ ስለሚታመን ብራይተኖች ያንን አጋጣሚ ለመጠቀም ሙከራዎችን አድርገው ነበር፣ ነገር ግን ሳይሳካላቸው ቀርቷል። ሌላኛው መውረዱን ያረጋገጠው ወልቨርሃምፕተን ወንደረርስ የማርኮ ሲልቫውን ቡድን ፉልሃምን በሜዳው ሞሊኒዮ አስተናግዶ ነበር። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ አንድ መርሃ ግብር ይደረጋል። በርካቶች በጉጉት የሚጠብቁት ጨዋታ ዛሬ ምሽት ነው የሚደረገው። አርሰናል በሜዳው ኤምሬትስ ስቴዲየም ከበርንሊ ጋር የሚያደርገው ጨዋታ በርካቶች ይጠብቁታል። ይህንን ጨዋታ ለማሸነፍ አርሰናል በጣም ትልቅ የሚባል የጨዋታ ግምትን ያገኘው በርንሊ በጣም ጥቂት የሚባሉ ነገሮች እንዳሉት ነው የሚታመነው። መውረዱንም ያረጋገጠ ቡድን ነው። አርሰናል ደግሞ በተለይ ደግሞ አዲስ ከአዳጊ ቡድኖች ጋር ያለው ቁጥሮችን ከተመለከትን በጭራሽ የሚቀመስ አይነት ቡድን እንዳልሆነ ቁጥሮቹ ያሳያሉና አርሰናል ከበርንሌ ጋር ዛሬ የሚያደርጉት ጨዋታ በተለይ አርሰናል ለዋንጫው ደግሞ ለመቅረብ ወይም ደግሞ የመጨረሻውን ሳምንት ላይ ሁሉን ነገር ለመወሰን በተለይ ጨዋታዎችን እያሸነፈ የሚቀጥል ከሆነ የማንቸስተር ሲቲን የጨዋታ ውጤት እንኳን መጠበቅ አይጠበቅበትም። ማንቸስተር ሲቲ ነጥብ የሚጥል ከሆነ ደግሞ ሻምፒዮንነቱን ቀድሞ ማረጋገጥ የሚችልበት እድል ስለሚኖረው ከበርንሌይ ጋር የሚደረገው ጨዋታ የዛሬው መርሃ ግብር በርካቶች በጉጉት ይጠብቁታል። ሚኬል ሜሪኖ፣ ጁሪያን ቲምበር እና ቤን ዋይት በዛሬው ጨዋታ ላይ በአርሰናል በኩል የማንመለከታቸው ተጫዋቾች እንደሆኑ የተመለከተው ሪካርዶ ካላፊዮሪ የመመለስ እድሉ ሰፋ ያለ እንደሆነ ይፋ ተደርጓል። 60704 ደጋፊዎችን በሚይዘው ኤምሬትስ ስቴዲየም ይሄ ጨዋታ ይደረጋል። የእነዚህ ሁለት ቡድኖች እርስ በርስ ያለፉትን 3 ግንኙነቶች ከተመለከትን ሶስቱም ጨዋታዎች በአርሰናል አሸናፊነት የተጠናቀቁ ናቸው። በዚህ የውድድር ዓመት በመጀመሪያው ዙር ጨዋታ በተርፍ ሙር በተደረገው ጨዋታ በርንሌይ ከአርሰናል ጋር ያደረጉት ጨዋታ አርሰናል 2-0 በሆነ ውጤት ነበር ማሸነፍ የቻለው። ከዛው በፊት የተደረጉ ግን ሁለት ጨዋታዎች በ5-0 እና በ3-1 አሸናፊነት በአርሰናል የተጠናቀቁ ነበሩ። በዛሬው ጨዋታ ላይ ምናልባት በርንሌይ ተጫዋችና እንዲሁ ደግሞ አሰልጣኞችም የተለያዩ አይነት ሀሳቦችን ሰጥተዋል። ለምሳሌ የቀድሞ የማንቸስተር ሲቲ ተጫዋች አሁን በበርሊን እየተጫወተ የሚገኘው እንግሊዛዊው ካይል ዎከር አርሰናልን ተቆጣጥረን መውጣት በጣም ቀላል ነገር ነው ሲልም ጭምር ነው የተናገረው። ነገር ግን በጣም ከባድ ስራ ይሆንባቸዋል ተብሎ ይታሰባል። ሌላኛው የበርንሌይ አሰልጣኝ የሆኑት ጃክሰን ደግሞ ባለፈው ሳምንት ነጥብ እንዳገኘ ነው ሁሉ በዚህ ሳምንትም ነጥብ አግኝተን ለመውጣት ሙከራዎችን እናደርጋለን ሲልም ነው ሀሳቡን እየተናገረ የሚገኘው። ፖል ቴርኒ ይህንን ጨዋታ በማልዳኝነት ይመሩታል ተብሎ ይጠበቃል። ይህ ጨዋታ ልክ ምሽት 4 ሰዓት ሲል ዛሬ ይደረጋል። አርሰናል መሪነቱን ለማጠናከር እንዲሁ ማንቸስተር ሲቲዎች ላይም ጫናዎችን ለማሳደር በተለይ ማንቸስተር ሲቲ ነገ ነጥብ እንዲጥልላቸው ነጥብ የሚጥል ከሆነ ነገ የመጨረሻውን ጨዋታ ሳይጫወትም ሻምፒዮን መሆኑን ማረጋገጥ የሚችልበት እድሉን ስለሚያገኝ በርካቶች በጉጉት የሚጠብቁት ጨዋታ ይሆናል ተብሎ ይታሰባል። ዛሬ ምሽት 4 ሰዓት ሲል ነው የሚደረገው። የተወዳጁ የእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥን ስንመለከት አርሰናል 36 ጨዋታዎችን ያደርገው የሰበሰበው ነጥብ 79 ነው። በአንጻሩ ማንቸስተር ሲቲ በ36 ጨዋታዎች የሰበሰበው ነጥብ 77 ነው። ሁለተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ሶስተኛ ደረጃነቱን ይዞ ማጠናቀቁን አረጋግጧል። 68 ነጥቦችን የሰበሰበ ቡድን ነው።
ከዛ ውጭ አስተን ቪላ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘቱን ደግሞ አረጋግጧል። በ62 ነጥቦች አራተኛ ደረጃ ላይ ተቀምጧል። ሊቨርፑል 59 ነጥቦችን ሰብስቦ አምስተኛ ደረጃ ላይ እየተቀመጠ ነው። በዚህ ሳምንት ያደረገውን ከአስተን ቪላ ጋር የተደረገውን ጨዋታ መሸነፉን እናስታውሳለን። ከኋላ ደግሞ ቦርንመዝ እየተከተላቸው ይገኛል። ምናልባት ከበድ ያለ ጨዋታ ቢሆንበትም ነገር ግን ድል ማድረግ የሚችል ከሆነ ቦርንመዝ ነጥቡን 58 ያደርስና ከሊቨርፑል ጋር በአንድ ነጥብ ልዩነት ውስጥ መቀመጥ ይችላል። ስለዚህ የመጨረሻው ጨዋታ ደግሞ የደረጃ ለውጦችን ሊያደርግ የሚችልበት እድል ይኖራል ተብሎ ይታሰባል። በርካቶች በጉጉት የሚጠብቁት ፉክክርም በመጨረሻው ሳምንት ይደረጋል። በወራጅ ቀጠናው ላይ በርንሌይና ወልቭስ 19ኛና 20ኛ ደረጃ በመያዝ መውረዳቸውን አረጋግጠዋል። ዌስትሃም ዩናይትድ ደግሞ ለመትረፍ የቶተንሃም ሆትስፐርስን ውጤት መጠበቅ ይኖርበታል ተብሎ ይታሰባል። ምክንያቱም አንድ የተሻለ ጨዋታን አድርጓል። 37 ጨዋታዎችን ያደረገው የሰበሰበው ነጥብ 36 ነው። ስፐርስ በአንጻሩ 36 ጨዋታዎችን አድርጎ 38 ነጥቦችን ሰብስቧልና ምናልባት ጨዋታውን በአቻ ውጤት እንኳን የሚያጠናቅቅ ከሆነ ከሁለት አንዱን ጨዋታ በአቻ ውጤት እንኳን የሚያጠናቅቅ ከሆነ ስፐርስ የመትረፍ እድሉ በጣም ሰፊ ነው። ምክንያቱም በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 2 ነው። ስለዚህ ስፐርስ ነጥብ ተጋርቶ እንኳን የሚወጣ ከሆነ የነጥብ ልዩነታቸው ወደ 3 ይሰፋልና የጎል ልዩነታቸውን ከተመለከትን በጣም ብዙ ነው። ቶተንሃም ሆትስፐርስ 9 የግብ ዕዳ ነው ያለበት። በአንጻሩ ዌስትሃም ዩናይትድ 22 የግብ ዕዳ እንዳለበት ይታወቃልና በመካከላቸው የ13 ጎሎች ልዩነት ስላለ ቶተንሃም ሆትስፐርስ የመትረፍ እድሉ በጣም ሰፊ ነው ተብሎ ይታሰባል። አቻ እንኳን ቢወጣ አንድ ጨዋታ ከሁለቱ ጨዋታዎች አንዱን በአቻ እንኳን ውጤት የሚያጠናቅቅ ከሆነ የመትረፍ እድሉ በጣም ሰፋ ያለ እንደሆነ ጭምር ነው እየተመለከትን የምንገኘው። የከፍተኛ ግብ አስቆጣሪነቱን ኤርሊንግ ብሮት ሃላንድ ነው በ26 ግቦች እየመራ የሚገኘው። ኢጎር ቲያጎ በ22 ግቦች ይከተለዋል። አንቷን ሴሜኒዮ 16 አለው። ዣኦ ፔድሮ 15 ሲኖረው ዶሚኒክ ካልቨርት ልዊን፣ ሞርጋን ጊብስ ዋይት፣ ኦሌ ዋትኪንስ እና ቪክተር ዮኬሬሽ ደግሞ 14 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ሪከርድ እየመራ የሚገኘው ወይም የአሲስቱን ደረጃ እየመራ የሚገኘው ብሩኖ ሚጌል ፈርናንዴዝ ነው። 20 አሲስቶችን ያደርገዋል። ከዛ ውጪ ራያን ሸርኪ 12 አሲስቶች ያሉት፣ ጃሮድ ቦን 10 አለው። ኤርሊንግ ሃላንድ 8 አሲስቶችን ማድረግ ችሏል። ዶሚኒክ ሶቦስላይ፣ ኤንዞ ሊፌ እና ጄምስ ጋርነር ደግሞ 7 አሲስቶችን ያደረጉ ተጫዋቾች ናቸው በተወዳጁ የእንግሊዝ ፕሪሚየር ሊግ። የሌሎች ሊጎች ውጤቶችን ደግሞ በወፍ በረር እንቃኝላችሁ ውድ ቤተሰቦቻችን። ከነዚህ መካከል ትናንትና በጣሊያን ሴሪኤ በጣም ሲጠበቁ የነበሩ ጨዋታዎች ነበሩ። በተለይ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማድረግ በሚደረገው ትንቅንቅ ላይ ትናንትና በጣሊያን ሴሪኤ በተመሳሳይ ሰዓት በርከት ያሉ ጨዋታዎች ናቸው የተደረጉት። ለአውሮፓ መድረክ ተሳትፎ የሚፎካከሩት የጣሊያን ሴሪኤ ክለቦች በተመሳሳይ ሰዓትም ጨዋታቸውን አድርገዋል። በዚህም ናፖሊና ኤሲ ሚላን ሲያሸንፉ፣ ዩቬንቱስ በፊዮረንቲና 2-0 በሆነ ውጤት ተሸንፏል። ናፖሊ በስኮት ማክቶሚናይ በራህማኒ እና በራስመስ ሆይለንድ ግቦች ታግዞ ነው ፒያትሳን 3-0 በሆነ ውጤት ማሸነፍ የቻለው። በሌላ ጨዋታ ደግሞ ኤሲ ሚላን ዤንዋን 2-1 በሆነ ውጤት ማሸነፍ ችሏል። ሮማ በአንጻሩ በሜዳው ሮም ኦሎምፒክ ስቴዲየም የጃምፔሮ ጋስፔሬኒ ቡድን ከላትሲዮ ጋር ያደረገውን የደርቢ ጨዋታ በጂያን ሉካ ማንቺኒ 2 ግቦች ታግዞ 2-0 በሆነ ውጤት ማሸነፍ ችሏል። የአሰልጣኝ ሴስ ፋብሬጋስ ቡድን የሆነው ኮሞ ከፓርማ ጋር ያደረገውን ጨዋታ ደግሞ 1-0 አሸንፏል። ሮማ ማሸነፉን ተከትሎ ደረጃውን ወደ 4 በማሻሻል በቻምፒየንስ ሊግ ተሳትፎ ቦታ ላይ መቀመጥ ችሏል። ናፖሊ ማሸነፉን ተከትሎ ደግሞ ኢንተር ሚላንን በመከተል በቻምፒየንስ ሊግ ማለፉን ያረጋገጠ ቡድን ሆኗል። በዚህ መሰረትም ሁለተኛ ደረጃ ላይ የተቀመጠው ናፖሊ ነው። 73 ነጥቦችን መሰብሰብ ችሏል። የአውሮፓ ቻምፒየንስ ሊግ ተሳትፎንም ማግኘቱን አረጋግጧል። ሌሎቹ ግን የመጨረሻው ሳምንት ጨዋታን ይጠብቃሉ። ኤሲ ሚላን በ70 ነጥቦች 3ኛ ደረጃ ላይ ሲቀመጥ፣ ሮማ በ70 ነጥቦች 4ኛ ነው። የሴስ ፋብሬጋሱ ቡድን ኮሞ ደግሞ በ68 ነጥቦች 5ኛ ሲቀመጥ፣ ዩቬንቱስም ተመሳሳይ 68 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። የመጨረሻው ሳምንት ውጤት በኤሲ ሚላን፣ በሮማ፣ በኮሞ እና በዩቬንቱስ መካከል የ2 ነጥብ ልዩነቶች ስላሉ የመጨረሻው ጨዋታ እጅግ በጉጉት እንዲጠበቅ አድርጎታል። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በሚደረገው ጥረት ትናንትና ናፖሊ ማሸነፉን ተከትሎ ከዛ ውጭ ደግሞ ግብም አስቆጥሯል። ራስመስ ሆይሉንድ ትናንትና ጎል ካስቆጠሩ ተጫዋቾች መካከል ስም ዝርዝር ውስጥ እንዳለም የሚታወቅ ጉዳይ ነው። ናፖሊዎች ራስመስ ሆይሉንድን እንደሚያቆዩት አረጋግጠዋል። ናፖሊ ለአውሮፓ ቻምፒየንስ ሊግ መሳተፉን ተከትሎ ራስመስ ሆይሉንድ በክለቡ መቆየቱ ተረጋግጧል። ናፖሊ በቻምፒየንስ ሊግ መሳተፉን ተከትሎ ነው ራስመስ ሆይሉንድ በክለቡ በቋሚነት የሚቀጥል የሚሆነው። በውሰት ውል ናፖሊ ቻምፒየንስ ሊግ ከገባ ሆይሉንድን በቋሚነት የማስፈረም ግዴታ አንቀጽ ተካቶበታል። ማንቸስተር ዩናይትድ ከዝውውሩም 43 ሚሊዮን ፓውንድ የሚቀበል ይሆናል። ስለዚህ በክረምት የተጫዋቾች የዝውውር መስኮት ለሚያደርጉት ትልልቅ የሚባሉ ዝውውሮች ደግሞ ይሄ ገንዘብ በጣም በትልቁ ሊያግዛቸው እንደሚችል ነው የሚታመነው። ትናንትና በጣሊያን ሴሪኤም በተመሳሳይ ሰዓት የተደረጉ ተጠባቂ ጨዋታዎች እነዚህን ነበር የሚመስሉ። ትናንትና ኢንተር ሚላን በሜዳው ሳንሲሮ ጁሴፔ ማይትሳ ከቬሮና ጋር ጨዋታውን አድርገው 1-1 በሆናቸው ውጤት ነው ያጠናቀቀው።
ከዛ ውጪ አታላንታ ደግሞ በሜዳው በቦሎኛ 1-0 ተሸንፏል። ካግሊያሪ ቶሪኖን 2-1 ሲያሸንፍ፣ ሊቼ ደግሞ ሳሶሎን 3-2 ነው ያሸነፈው። ሌላኛው ክሮሚኔንሴ ደግሞ ኡዲኒዜን 1-0 ያሸነፈበት ውጤት ትላንትና የተደረጉ የጣሊያን ሴሪኤ መርሃ ግብሮች እንደነበሩ ነው የተመለከትነው። በስፓኒሽ ላሊጋም ትላንትና ጨዋታዎች ቀጥለው ተደርገዋል። 37ኛ ሳምንቱ ላይ ደርሷል። የስፓኒሽ ላሊጋ የመጨረሻ አንድ ሳምንት ብቻ ነው የሚቀረው። በሚቀጥለው ሳምንት ፍጻሜውን እንደሚያገኝ ይታወቃል። ሪያል ማድሪድ ግን ትላንትና ድል ቀንቶታል። በስፓኒሽ ላሊጋ 37ኛ ሳምንት መርሃ ግብር ሪያል ማድሪድ ከሲቪያ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። ቪኒሲዮስ ጁኒየር የሪያል ማድሪድን የማሸነፊያ ግብ ማስቆጠር ችሏል። የሪያል ማድሪድ በ83 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ሲቪያ በበኩሉ በ43 ነጥቦች 13ኛ ደረጃ ላይ የተቀመጠው። ሪያል ማድሪድ ከአትሌቲክ ቤልባኦ ጋር የመጨረሻው ሳምንት ጨዋታውን በኤል ስታዲዮ ሳንቲያጎ ቤርናቢው የሚያደርግ ይሆናል። ትናንትና በራሞን ሳንቸስ ፒዥዋን ነው ጨዋታውን ያደረገው። የመጨረሻው ጨዋታ ግን በቤርናቢው የሚደረግ ይሆናል። ከትላንትናው ጨዋታ በኋላ አልቫሮ አርቤሎዋ አንዳንድ ጉዳዮችን አጋርቷል። በኤምባፔና በቪኒ ጁኒየር መካከል ከማንኛውም በበለጠም ተደስታለሁ የሚል ጥያቄ ቀርቦለት ነበር። እኔ በሁሉም ተጫዋቾች በጣም ረክቻለሁ። ሁለቱም በነበሩባቸው አስቸጋሪ ሁኔታዎች ውስጥ ሁሉ የቻሉትን ምርጥ ብቃታቸውን የሚሰጡ አይነት ተጫዋቾች ናቸው ብለዋል። ሪያል ማድሪድ ኤምባፔና ቪኒ ጁኒየርን አንድ ላይ በማግኘቱም እድለኛ ነው ብለዋል አልቫሮ አርቤሏ ሲናገር። በዓለም ላይ ያለ ማንኛውም ቡድን እነሱን ይፈልጋቸዋል ሲልም ነው አርቤሏ የሚናገረው። ቪኒሲዮስ ጁኒየር ምቾት በማጣት ምክንያት ነው ተቀይሮ የወጣው። ኦሪዮል ሹዋሜንም እንዲሁ። ዲን ሁጅሰንም መጠነኛ ጉዳቶችን አስተናግዷል ብለዋል አልቫሮ አርቤሏ። ለቀጣይ ሳምንት ዝግጁ ማን እንደሚሆን ግን እንመለከታለን። ከባድ ጉዳት ግን የገጠመው የለም ሲልም ነው አልቫሮ አርቤሏ የተናገረው። በቀጣዩ ሳምንት አንድ ተጫዋች በቤርናቢው የመሰናበቻ ጨዋታውንም ያደርጋል ብሏል አርቤሏ። ኤምባፔ ትልቅ ስራን ሰርቷል፣ ጎል ሳያስቆጥር መቅረቱ ግን የእድል ጉዳይ ነው። በቀጣዩ ሳምንት እድሉን እንደሚቀይርም ተስፋ አደርጋለሁ ብለዋል። ትናንትና ሪያል ማድሪድ 1-0 አሸንፏል። ቪኒ ጁኒየር ብቸኛውን ጎል ያስቆጠረው ተጫዋች ነው። እንዲሁ ባርሴሎናም ትናንትና ድል ቀንቶታል። በስፓኒሽ ላሊጋ ባርሴሎና ከሪያል ቤቲስ ጋር ነበር ጨዋታቸውን ያደረጉት። 3-1 በሆነ ውጤት ማሸነፍ ችለዋል። የባርሴሎና የማሸነፊያ ግቦችን ራፊኒያ 2 ጎሎችን ማስቆጠር ችሏል። አንደኛው ከቅጣት ምት የተቆጠረ ኳስ ነው። ከዛ ውጪ ዦ ካንሴሎ ሌላኛውን ቀሪ ጎል ቆንጆ ሁኔታ ያስቆጠረ ተጫዋች እንደሆነ ተመልክተናል። ለሪያል ማድሪድ ለሪያል ቤቲስ የተገኘውን የፍጹም ቅጣት ምት ደግሞ ኢስኮ አላርኮን ነው ማስቆጠር የቻለው። ሻምፒዮኑ ባርሴሎና በሊጉ የሰበሰበውን ነጥብ ወደ 94 ከፍ ማድረግ ችሏል። አንድ ቀሪ ጨዋታ ነው የሚቀረው። ስለዚህ እሱን ማሸነፍ የሚችል ከሆነ ነጥቡን 97 አደርሶ ማጠናቀቅ ይችላል። 100 ነጥቦችን ለማሳካት የነበራቸው እድል ባለፈው ሳምንት ከተሸነፉ በኋላ መክሸፉ የሚታወስ ጉዳይ ነው። በቻምፒየንስ ሊግ መሳተፉን ያረጋገጠው ሪያል ቤቲስ በበኩሉ በ57 ነጥቦች 5ኛ ደረጃ ላይ የተቀመጠ ቡድን ነው። ባርሴሎና የመጨረሻ ጨዋታውን ቅዳሜ ከቫሌንሲያ ጋር እንደሚያደርግም የተረጋገጠ ጉዳይ ሆናል። በሌሎች ጨዋታዎች አትሌቲክ ቤልባኦ ከሴልታ ቪጎ ጋር 1-1 ጨዋታቸውን ያጠናቀዋል። በኤር ዋንዳ ሜትሮፖሊታኑ አሬና አትሌቲኮ ማድሪድ ትላንትና ዢሮናን 1-0 በሆነ ውጤት ነው ማሸነፍ የቻለው። ከዛ ውጪ ኤልቼ ሄታፌን 1-0 አሸንፏል። ሌቫንቴ ማዮርካን 2-0 ነው ያሸነፈው። ኤስፓኞል ኦሳሱናን 2-1 በሆነ ውጤት ሲያሸንፍ፣ ዲፖርቲቮ አላቬስ ሪያል ኦቪዬዶን 1-0 አሸንፈዋል። ራዮ ቫይካኖ ቪያሪያልን 2-0፣ እንዲሁ ቫሌንሲያ ደግሞ ሪያል ሶሴዳድን 4-3 ያሸነፉባቸው መርሃ ግብሮች ትላንትና የተደረጉ ሌሎቹ የስፓኒሽ ላሊጋ ጨዋታዎች እንደሆኑ ነው የተመለከት ነው። የፍሬንች ሊጓንን ደግሞ እንመልከት። የፍሬንች ሊጓን ትላንትና ነው ፍጻሜውን ያገኘው። ፓሪስ ሰን ዠርሜን አሸናፊ ቀድሞ መሆኑን ያረጋገጠበት የፍሬንች ሊጓን የ2025-26 የውድድር ዘመን ትላንትና ነው ፍጻሜውን ያገኘው። በመጨረሻው ሳምንት ፓሪስ ሰን ዠርሜን እና አዲስ አዳጊው ፓሪስ ጨዋታቸውን ያደርገው ነበር። ሁለቱ ቡድኖች የከተማ ተቀናቃኞች ናቸው፣ ወይም የደርቢ ጨዋታ ነው። ቅርብ ለቅርብ የሚገኙ ሁለት በፓሪስ ከተማ ላይ የሚገኙ ቡድኖች እንደሆኑ ይታወቃል። እና የመጨረሻው ጨዋታ ትላንትና በእነዚህ ሁለት ቡድኖች መካከል ነበር የተደረገው። አዲሱ ፓሪስ ወይም ደግሞ ታዳጊው ወይም ደግሞ አምና ወደ ሊጉ የመጣው ፓሪስ ግን ትልቁን ፓሪስ ሰን ዠርሜንን 2-1 በሆነ ውጤት ማሸነፍ ችሏል። በመጨረሻው ሳምንት በተደረገው ጨዋታ የሬንሱ ተጫዋች የሆነው ኤስቴቢያን ሎፓል በ21 ግቦች የሊጉ ከፍተኛ ግብ አስቆጣሪ በመሆን ያጠናቀቀ ቡድን ነው። ከዛ ውጪ ፓሪስ ሰን ዠርሜን ሻምፒዮን መሆኑን ተከትሎ ሌንስ ሁለተኛ፣ ሊል እንዲሁ ኦሎምፒክ ሊዮን ደግሞ እነዚህ ወደ አውሮፓ ቻምፒየንስ ሊግ መግባታቸውን ያረጋግጡ ቡድኖች ናቸው። ኦሎምፒክ ደ ማርሴይ ዩሮፓ ሊግ ላይ በቀጣይ የውድድር ዓመት ይሳተፋል። ሬንስ ደግሞ ለዩሮፓ ኮንፈረንስ ሊግ ማለፉን ያረጋገጠ ቡድን ነው። ኒስ በበኩሉ በሚቀጥለው የውድድር ዓመት በሊጉ ለመቆየት አሁን ከሴንት ኢቲየን ጋር የጥሎ ማለፍ ጨዋታን የሚያደርግ ይሆናል። እሱን ካሸነፈ መትረፉን ወይም መቆየቱን ያረጋግጣል። ናንትስና ሜትስ ግን ከሊጉ መውረዳቸውን ያረጋገጡ። ትላንትና ፓሪስ ሰን ዠርሜን በአዲስ አዳጊው 2-1 በፓሪስ ይሸነፍ እንጂ በጨዋታው ላይ ግን በጣም ትልቁ አስከፊ ነገር የኦስማን ዴምቤሌ ጉዳት ነው።
ፓሪስ ሳን ዠርሜን ትናንትና ምሽት በፓሪስ በተሸነፈበት የሊግ ጨዋታ ኦስማን ዴምቤሌ ጉዳት ገጥሞት ነው የወጣው። ገና በጨዋታው መጀመሪያ ደቂቃዎች ላይ ነው ተቀይሮ የወጣው ፈረንሳዩ ተጫዋች ዴምቤሌ እና ስቴዲየሙን ለቆ ሲወጣም ታይቷል። ጥያቄዎችም ቀርበውለት ነበር ስለ ጉዳቱ አንዳንድ መረጃዎችን እንዲሰጥም ከጋዜጠኞች ጥያቄ ቢቀርብለትም ትንሽ ከበድ ያለ ነው ሲል የተናገረው። ስለ ተጫዋቹ ሁኔታ የተጠየቁት አሰልጣኝ ሉዊስ ኤንሪኬ በበኩላቸው ዴምቤሌ ትንሽ ችግር ነው የገጠመው፣ ከባድ እንደማይሆን ተስፋ አደርጋለሁ ሲሉም ተናግረዋል። ፓሪስ ሳን ዠርሜን ከ13 ቀናት በኋላ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታውን ከአርሰናል ጋር እንደሚያደርግ ይታወቃልና ምናልባት በጉዳት ምክንያት በዚህ ጨዋታ ላይ የማይኖር ከሆነ ለፈረንሳዩ ክለብ ፓሪስ ሳን ዠርሜን እጅግ ትልቅ ማጣት ሊሆንበት እንደሚችል በርካቶች ሀሳቦቻቸውን እየሰጡ ነው የሚገኘው። ትናንትና ብሬስትና አንጀርስ አንድ ለአንድ ሲያጠናቅቁ ኦንዤሊንን 2-0 በሆነ ውጤት ማሸነፍ ችሏል። ሊ ሃርቬ ደግሞ ሎሪዮን 2-0፣ ሌንስ ሊዮንን 4-0 በሆነ ውጤት ማሸነፍ ችሏል። ማርሴ ሬንስን 3-1 እንዲሁ ናንትስና ቱሉዝ 0-0 ከዛ ውጪ ኒስና ሜትስን በተመሳሳይ 0-0 ነው ጨዋታቸውን ያጠናቀቁት። ፓሪስ ኤፍሲ ፓሪስ ሰን ዠርሜንን 2-1 ሲያሸንፍ ስትራስቡርግና ሞናኮ ደግሞ 9 ግቦች በተቆጠሩበት ጨዋታ ስትራስቡርግ 5-4 በሆነ ውጤት ያሸነፈበት መርሃ ግብር እንደነበር ነው የተመለከትነው። ትናንትና በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶችና አንዳንድ የነበሩ ቁጥራዊ መረጃዎች ደግሞ እነዚህን ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናልን ጉዳዮች እናስቀድም። የሚኬል አርቴታ ቃላቶቹ ያሳምኑሃል ብሏል ቡካዮ ሳካም ሲናገር። የአርሰናሉ ኮከብ የሆነው ቡካዮ ሳካም ከአሰልጣኙ ሚኬል አርቴታ በስተጀርባ ስላለው ልዩ ግንኙነትና አርቴታ እንዴት ተጫዋቾችን ማሳመን እንደሚችል ምስክርነቱን ሰጥቷል። ቡካዮ ሳካ እንደሚለው አርቴታ እጅግ አስደናቂ የሆኑ ሀሳቦች ያሉት ምርጥ አሰልጣኝ ነው። ከእሱ ጋር ብታወራ በሀሳቦቹ ሙሉ በሙሉ ተስማማለህ ወይም ደግሞ ትገዛለህ ሲል የተናገረው። ሰዎችን የማሳመን ልዩ ብቃት አለው። ከእኔ ጋርም ያለው ግንኙነት እጅግ በጣም ጥሩ ነው። እኔንም ሆነ ቤተሰቤ በሚገባ ይረዳል። ያ ደግሞ ጥልቅ የሚባል ግንኙነት ሁልጊዜም ይሰማኛል ሲልም ጭምር ነው የተናገረው። አሰልጣኝ ሚኬል አርቴታ በለንደን ስኬታማ ቡድን መገንባት የቻሉት በሜዳ ላይ ባላቸው ስልት ብቻ ሳይሆን እስከ ሳካ ካሉ ወጣት ተጫዋቾችና ቤተሰቦቻቸው ጋር ጠንካራ ስነ ልቦናዊና እንዲሁ ቤተሰባዊ ነገር ትስስርን በመፍጠራቸው እንደሆነ ነው በብዙዎች ዘንድ የሚታመነውና ከተጫዋቾቹ ጋር ያለው በጣም ቅርርብ ደግሞ ለቡድኑ ውጤት ማማረም ትልቅ አስተዋጽኦችን እንዳደረገ ጭምር በርካቶች ያምናሉ። ሌላኛው ጆይ የተባለው ሰው ወይም ጆይ ቦትሬድ የሰጠው ሀሳብ ነው። የአስተን ቪላው ኮከብ ሞርጋን ሮጀርስ ወደ የትኛው ክለብ ማምራት አለበት የሚል አይነት ጥያቄ ቀርቦለት ነው ይህ ምላሹን የሰጠው። በሰጡ አስተያየት መሰረትም አርሰናል ለሱ በጣም የተስማማው ክለብ እንደሆነ እርግጠኛ ነኝ ሲልም ጭምር ነው የሚናገረው። አርሰናል በግራ በኩል መጫወት የሚችል ተጫዋችን ይፈልጋል ከኤቤሪቼ ኢዜ ጋር በማነጻጸርም ነው ይህ ሰው ሀሳቡን የሰጠው። እሱ የአርሰናል 10 ቁጥር ተጫዋች ወይም ደግሞ መስመር ላይ የሚሰለፍም ተጫዋች ይሆናል ብዬ አስባለሁ። ሞርጋን ሮጀርስ እዚያ ቦታ ላይ ሲጫወትና ወደ ውስጥ ደግሞ እየገባ እየሰበረ ሲገባ ደግሞ ማየት እፈልጋለሁ። እሱ በጣም ድንቅ ተጫዋችም ይመስለኛል ሲልም ጭምር ነው ጆይ ቦትሬድ ሀሳቡን እየሰጠ እንደሚገኝ የሚያሳዩ መረጃዎችም ይፋ የተደረጉት። አርሰናሎች በሜዳቸው ፍጹም የበላይነት አላቸው፣ በተለይ ከአዲስ አዳጊ ክለቦች ጋር። አርሰናል በፕሪሚየር ሊጉ አዲስ ካደጉ ወይም ፕሮሞትድ ከሆኑ ቡድኖች ጋር በሜዳው የሚያደርጋቸው አስደናቂ ጉዞዎች አሁንም እንደቀጠሉ ነው የሚገኙት። ቡድኑ ካለፉት 44 የሜዳ ጨዋታዎች ጀምሮ በእነዚህ ክለቦች ላይ እስካሁን ምንም አይነት ሽንፈት አልገጠመውም። ባደረጋቸው ጨዋታዎች ያስመዘገቡ 10 ገራሚ ቁጥሮችን ስንመለከት ካደረጋቸው 44 ጨዋታዎች 39ኙን በአሸናፊነት ነው የተጠናቀቀው። 5ቱን ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቀውና ዛሬም በርንሌን የማሸነፍ እድሉ በጣም ሰፋ ያለ እንደሆነ ይታወቃል። ይሄ ታሪካዊ ጉዞ የጀመረው እንደ አውሮፓውያኑ አቆጣጠር በኖቬምበር ላይ 2010 ላይ በኒውካስል ዩናይትድ 1-0 ከተሸነፈ በኋላ ሲሆን ከዚያ ወዲህ ግን ኤምሬትስ ስቴዲየም ለአዲስ አዳጊዎች በጣም ከባድ ቦታ እንደሆነ ጭምር የሚያሳዩ ቁጥሮችን ነው የተመለከት ነው። ፖል ቲርኒ የአርሰናልና የበርንሌ ጨዋታን በዋና ዳኝነት እንዲመሩ ተመርጠዋል። በዚህ ወሳኝ ሰዓት እያንዳንዱ ውሳኔ ዋጋ እንዳለው በርካቶችም ጠንቅቀው ያውቃሉ። ሊጉ ሊጠናቀቅ የሁለት ጨዋታዎች ዕድሜ ብቻ የቀረው በዚህ እጅግ አስገራሚ የዋንጫ ፉክክር ላይ የዛሬው የኤምሬትስ ጨዋታም ለሚኬል አርቴታና ለቡድኑ ፍጹም ከባድና እንዲሁ ደግሞ የማሸነፍ ግዴታ ውስጥም የሚገቡበት ጨዋታ እንደሆነ ይታወቃል። በዚህ አይነት የሽንፈት ሰበብ ለማይቀበል የደረጃ መውጣትና የዋንጫ ፍልሚያ ውስጥ ደግሞ ዳኞች ትልቅ ውሳኔን የጨዋታውን አቅጣጫ ሙሉ ለሙሉ የመቀየር አቅም እንዳላቸው ይታመናል። ፖል ቲርኒ ጨዋታውን በጥንቃቄ እንዲመራውም ነው በርካቶች ምክሮቻቸውን እየሰጡት እንደሚገኝ ጭምር የተነገረው። ማርቲን ዙቢሜንዲ ይናገራል። ሁሉንም ነገር ለማሸነፍ የራሳችንን ስራ መስራት ብቻ ነው የሚጠበቅብን ሲል ማርቲን ዙቢሜንዲ ይናገራል። ስለዚህም ይህንን ነገር ለመስራትም
እንዳለብን በደንብ እንረዳለን ያለው። ነገሮች በራሳችን እጅ ላይ ናቸው የሚገኙት። ስለዚህም ሌሎች ቡድኖች ደግሞ ምን እንደሚያደርጉ ግድ የሚልን ነገር አይመስለኝም። ሙሉ ትኩረታችን በራሳችን ላይ ብቻ ነው የሚሆነው ሲልም ነው ዴይሊ ሜልን እንግዲህ ይህንን መረጃ ይፋ ያደረገው። ማርቲን ዙቤሜንዲ ነው ይህንን ሀሳብ የሰጠው። ፒዮሮ ሂንካፒየ ስለ ሚኬል አርቴታ ይናገራል። ከመጀመሪያው ጀምሮ በሁሉ ነገር ሁልጊዜ የሚደግፈኝ ነበር። ከዚህ ቀደም እንደተናገርኩት ይህ አዲስ ሊግ ነው፣ አዲስ ልምድና በጣም ከፍተኛ ደረጃ ያላቸው ተጫዋቾች ያሉበት አዲስ ክለብ ነው። እሱ ግን በማንኛውም ጊዜ እኛን ለመርዳት ሁልጊዜም እዚህ ይገኛል ብሏል። ፒዮሮ ሂንካፒየም ስለ አሰልጣኙ ሚኬል አርቴታም ሲናገር፣ ሌላኛው ስለ ሚኬል አርቴታ ደግሞ ራሱ የሰጠው ሀሳብ አለ። ትልቅ ጉልበትና ትስስር ፈጥረናል በቡድን ውስጥ ሲልም ነው ሚኬል አርቴታ የሚናገረው። ለሰኞ ወይም ለዛሬው የበርንሌይ ጨዋታ የለንደኑ ክለብ ደጋፊዎች የቡድን አውቶባስን በደመቀ ሁኔታ ለመቀበል ለሚደረገው ዝግጅትም ያላቸውን አድናቆትና ጉጉትን ጭምር አጋርተዋል። ያን አቀባበል በጣም ነው የወደድኩት፣ ተጫዋቾቹም ጭምር። ከዚህ በፊት ተሰምቶን የማያውቅ ትልቅ ኃይልና ትስስር በውስጣችን ፈጥሯል። የደጋፊዎቻችን ፍቅር፣ ፍላጎትና እያሳዩት ስሜት ደግሞ ደረጃው የተለየ ነው። ስለዚህም ይህንን ደግሞ በዝግጅታችን ላይ ትልቅ እገዛን አድርጎልናል ሲልም ነው ሚኬል አርቴታ ሀሳቡን እየሰጠም የሚገኘው። ሌላኛው ዳኒ ሚልስ ይናገራል። እስካሁን ድረስ ተሳስቼ ነበር፣ አርሰናል ዋንጫውን ማሳካት ይገባዋል ሲልም ነው የሚናገረው። የቀድሞው የእንግሊዝ ተከላካይ ዳኒ ሚልስ አርሰናል ዘንድሮ የተቾችን አፍ ማዘጋትና ለዋንጫው ይበልጥ መቅረባቸውን ይናገራል። ሚልስ ሲናገር ማንቸስተር ሲቲ አርሰናልን በነጥብም ሆነ በተጫዋችነቱ ብዛትም በኩል እኩል ከደረሰባቸው ሲቲ ወደፊት በመግፋትም ዋንጫውን እንደሚወስዱትና አርሰናሎች የስነ ልቦና ረገድም እንዲሁ ተመተውም ለመመለስ በጣም እንደሚከብዳቸው አምን ነበር። ነገር ግን እስካሁን ድረስ እኔ ተሳስቼ ነበር፣ ተረጋግጦልኛል ብሏል። አርሰናል ዋንጫውን ካሸነፈ ሙሉ በሙሉ የሚገባው ሆኖ ነው ሲልም ጭምር ይናገራል። አሁን ላይ አርሰናል ዋንጫውን ያነሳል ብዬ አስባለሁ፣ ያቺ የምታስፈልገውን የነጥብ ልዩነትም ይዘዋል ሲልም ጭምር የተናገረው። በዚህ ሰዓት የአርሰናል ሁለት ጨዋታዎች በርንሌይና ክሪስታል ፓላስን ማሸነፍ ካልቻሉ ግን ጥፋቱ የራሳቸው ብቻ ነው የሚሆነው ሲልም ጭምር ነው ሚልስ ሀሳቡን እየሰጠ የሚገኘው። ሌላኛው ቡካዮ ሳካ ስለ አርቴታ ሲናገር እሱ በጣም አስገራሚ ሀሳቦች ያሉት ምርጥ አሰልጣኝ ነው። ከሱ ጋር ደግሞ ስታወራ በሀሳቦች ሁሉ ትገዛለህ፣ ትማረካለህ። በእውነት ያናክል አሳማኝ ሰው ነው። ከኔ ጋር ደግሞ በጣም ጥሩ ግንኙነት ነው ያለኝና ስለዚህም ለሚቀጥሉት ጨዋታዎች ላይ ለሚኬል አርቴታ ያለንን ሁሉ ለመስጠትም ዝግጁ ነን ሲልም ጭምር ነው የተናገረው። ሀሳቡን የሰጠው ቡካዮ ሳካ ነው። የቸልሲን ጉዳዮች ደግሞ እንንገራችሁ ውድ ቤተሰቦቻችን። ቸልሲ አዲስ አሰልጣኝ ቀጥሯል። የምዕራብ ለንደኑ ክለብ ቸልሲ አሰልጣኝ ሻቪ አሎንዞን በኃላፊነት መሾሙ ነው በይፋም ያስታወቀው። ስፔናዊው አሰልጣኝ ሻቪ አሎንዞ ሰማያዊዎቹን ለሚቀጥሉት 4 ዓመታት ለማሰልጣን ፊርማቸውን አኑረዋል። ሻቪ አሎንዞ ከፊርማው በኋላ ቸልሲ ከዓለማችን ምርጥ ክለቦች መካከል አንደኛው ነው፣ የዚህ ታሪካዊ ክለብ አሰልጣኝ በመሆኔም ኮርቻ ያለው ሲልም ጭምር ነው የተናገረው ሻቪ አሎንዞ። ሻቪ አሎንዞ ይቀጥልናም ለዋንጫ የሚፋለም ቡድን እንገነባለን ሲል ነው የተናገረው። ስፔናዊው አሰልጣኝ ሻቪ አሎንዞ በቸልሲ ለዋንጫ የሚፎካከር ቡድን እንደሚገነቡ ነው የተናገሩት። እንዲሁ ከክለቡ ባለቤቶች ጋር በነበራቸው ንግግር ወቅትም ተመሳሳይ ፍላጎት እንዳላቸው መረዳታቸውን ነው የተናገረው። ሻቪ አሎንዞ በዘላቂነት በትልቅ ደረጃ የሚፎካከርና ለዋንጫዎች የሚፋለም ቡድን መገንባትም እንፈልጋለን ሲል ሻቪ አሎንዞ ጨምሮ ይናገራል። ቡድን ውስጥ አስደናቂ ተሰጥኦና ትልቅ አቅም ያለው ሻቪ አሎንዞ ይህንን መምራት ደግሞ ለእኔ ትልቅ ክብር ነው ሲልም ጭምር ይናገራል። ትኩረታችን ጠንካራ ስራ፣ ትክክለኛ ማንነት ያለው ቡድን መገንባትና ዋንጫዎችን ማሸነፍ ነው ሲል ሻቪ አሎንዞ ጨምሮ ተናግሯል። ሻቪ አሎንዞ ለቸልሲ ጠንካራ የአሸናፊነት ስነ ልቦና ያላቸው ተጫዋቾችን ማስፈረምና ማፍራት እንደሚፈልግም ጭምር ነው የተናገረው። ሻቪ አሎንዞ የተወሰኑ ማረጋገጫዎችን ቢፈልግም በስልጣን መጠንም ሆነ በቁጥጥር ዙሪያ ግን ያቀረበው የተለየ ጥያቄ አልነበረም። ከተለመደው የክለቡ አሰራር በተለየ መልኩ ዋና አሰልጣኝ ወይም ሄድ ኮች ይልቅ የማኔጀር ሚናንም መውሰዱ የራሱ የቸልሲ ሀሳብ ነው። ቸልሲዎች ሻቪ አሎንዞን ከአሰልጣኝነት ባለፈ ትልቅ መሪ የመሆን አቅም እንዳለው ነው የሚያምኑት። በተለይም አሎንዞ ስለ ደግሞ ክለቡ አሸናፊነት ባለ ወይም ስለ ካልቸሩና ጠንካራ ስነ ልቦናም ስለመገንባት ያነሳው ሀሳብ የቸልሲ ኃላፊዎችን በእጅጉ አስደስቷቸዋል ተብሏል። ተጫዋቾች ለሻቪ አሎንዞ ሲሉ ብቻ ወደ ቸልሲ መምጣትም ይፈልጋሉ። ምናልባት በ4 ዓመት ውስጥ ለሶስተኛ ጊዜ ከቻምፒየንስ ሊግ ውጭ የሆኑት ቸልሲዎች የሻቪ አሎንዞን ደግሞ ትልቅ ኃይልና የተጽዕኖ አቅም ማቅልሎ አይመለከቱትም ተብሎ ነው የሚታሰበው። በተለያዩ ቦታዎች ላይ የሰራቸው ጥሩ ነገሮችም ሻቪ አሎንዞን እንዲመርጡት ተጫዋቾች ያደርጋል ተብሎ ይታመናል። ስለዚህም ደግሞ ቸልሲዎች ይህንን ሰው ማምጣታቸው በጣም በትልቁ ለውጦችን ለማግኘትም እድሉን ይፈጥርላቸዋል ተብሎ ነው የሚታሰበው።
የስካይ ጀርመኒ ዘጋቢ የሆነው ኦሊ ሆለር እንደሚናገረው ከሆነ ስለ ሻቪ አሎንዞ እንዲህ ወደ ቼልሲ መምጣት አንዳንድ ጉዳዮችን አጋርቷል። ምናልባት እኔ አብርሃሞቪች ከተሰናበቱ በኋላ ወይም ከሄዱ በኋላ የቼልሲ አመራር ያደረገው ትልቁ ውሳኔና ምርጡ ውሳኔ ይሄ ነው ብዬ አስባለሁ ሲል ነው የሚናገረው የስካይ ጀርመኒው ዘጋቢ። ምክንያቱም አሁን ላይ ከሞላ ጎደል ስኬትን የሚያመጣ ትልቅ አሰልጣኝ ነው ወደ ቡድናቸው ያመጡት ሲልም ነው የስካይ ጀርመኒው ዘጋቢ የሚናገረው። የቻቪ አሎንዞ እግር ኳስ በባየር ሌቨርኩዘን እያለ የተገነባውን ብዙ ዘመናዊ አሰልጣኞች በሚቀበሉት መርሆች ላይ ሲሆን ጠንካራ ፕሬሲንግ፣ የኳስ ቁጥጥር የበላይነትና ላቅ ያለ የፈጠራ አቅምንም ይጠይቃል። ነገር ግን ቡድኑ ከኳስ ጋርም ሆነ ያለ ኳስ ደግሞ በተሻለ ቅንጅት ከሌሎች ቡድኖች ይለያል። እናም የተጫዋቾቻቸው ልዩ ጥንካሬን ለመጠቀምም ክፍተቶችን ይጠቀሙ ነበር። ያ ነገር በጣም ጥሩ ቡድን እንደሰሩ የሚያሳይ ነገር ነበረው። ፖል ሮቢንስም ሲናገር እኔ እንደማስበው ከሆነ ስለ ሻቪ አሎንዞ መሾም ትልቁ ነገር እዚህ ውስጥ የገባው ደግሞ እንደ ማኔጀር ወይም ደግሞ እንደ አሰልጣኝና እንደ መሪ መሆኑ ነው። ምክንያቱም በዚህ ጊዜ ውስጥ ያሉ ስኬታማ ቡድኖችን ብትመለከት ለምሳሌ ሚኬል አርቴታ የአርሰናል ማኔጀር ነው፣ ጋርዲዮላ ማኔጀር ነው፣ ኡናይ ኤምሪ ማኔጀር ናቸው። ስኬታማ ቡድኖችን ከተመለከታቸው ማኔጀሮች ይኖራቸዋልና ያ ነገር ስኬታማ እንዲሆኑ ሊያደርጋቸው ይችላል ሲልም ነው የተናገረው። ታማኙ የዘ አትሌቲክ ጋዜጠኛ የሆነው ሳይመን ጆንሰን ቀጣይ ሲዝን ሳንቼዝን በመተካትም የቸልሲ ቋሚ በረኛ የሚሆነው ማይክ ፔደርሰን ነው ሲል ደግሞ ሀሳቡን አጋርቷል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማይክል ካሪክ፣ ሺያሊያሴና ሌሎች የአካዳሚ ተጫዋቾች ከውድድር ዓመቱ መጠናቀቅ በፊት የመጫወት እድል ሊያገኙ ይችሉ እንደሆነ ተጠይቆም ምላሹን ሰጥቷል። 100% ይህ እንዲሆን በጣም የምፈልገው ነገር ነው። ነገር ግን እኔ እያወራው ያለሁት ወጣቶች ከቡድኑ ጋር ስለማሳለፍ ስላለን እቅድ እንጂ ስለ ሺያላሴ ብቻ አይደለም ሲልም ነው የተናገረው። እነሱ ከዋናው ቡድን ጋር በቅርብ ሆነው በደንብ እየተሳተፉ ነው። ሁልጊዜም ቢሆን ደግሞ እንዲሁ ነበር ሲልም ነው የተናገረው። ማይክል ካሪክ ነው ይህንን ሀሳብ የሰጠው። ነገር ግን የቅዳሜው የአንደር 21 ጨዋታ ለነሱ በመሆኑ በዚያ ላይ ትልቅ ተሳትፎ ያደርጋሉ። እኔም እንደዛ መሆን አለበት ብዬ አስባለሁ ሲል ነው የሚናገረው። ከዛኛው ደግሞ ሳምንት በኋላ ወደ ብራይተኑ ጨዋታ የሚያመራውን ደግሞ ሂደትም አይተን በድጋሚ ሁኔታዎችን እንገመግማለን ሲልም ይናገራል። ነገር ግን የውድድር ዓመቱ በጥሩ ሁኔታ ማጠናቀቅም ስላለብን ያንን የማድረግ ትልቅ ኃላፊነት አለብን ሲል የተናገረው። ስለዚህም ትክክለኛውን ሚዛን መጠበቅ አለብን። ቢሆንም ግን ወጣት ተጫዋቾችን ወደ ዋናው ቡድን ደግሞ ማምጣትና ምን ማድረግ እንደሚችሉ ለማየትም እድል መስጠት ለእኔም ሆነ ለዚህ የእግር ኳስ ክለብም ትልቅና ዋናው አካል ነው በእርግጠኝነት ሲልም ጭምር የተናገረው ማይክል ካሪክ ሀሳቡን ሲናገር። ማይክል ካሪክ ስለ ኤሊዮት አንደርሰንም ተጠይቆ ነበረ። በኖቲንግሃም ፎረስት ጥሩ ጊዜን እያሳለፈ ነው። ለቡድናችን በጣም ትልቅ ተጽዕኖ ፈጣሪ ተጫዋች እንደሚሆንም አስባለሁ ብለዋል። በጣም ብዙ ነገር ለቡድኑ ያበረክታል። እነሱም ደግሞ ቢሆኑ በጣም ጥሩ ተሰጥኦ ያላቸው ሌሎች አደገኛ ቡድን አላቸው። እስከ ዩሮፓ ሊግ የግማሽ ፍጻሜ ደርሰው ለጥቂት እስኪሰናበቱ ድረስም በጣም ጥሩ የውድድር ዘመንን ማሳለፋቸው አውቃለሁ። ነገር ግን ስለ ቡድናቸው ምን ያክል አስፈላጊ ተጫዋቾች እንደሆነ ግን በግልጽ ማየት ትችላላችሁና በክረምቱ በተለይ ማንቸስተር ዩናይትድ ከዚህ ተጫዋች ጋር ከኤሊዮት አንደርሰን ጋር ስሙ ይነሳልና በተለይ ከማንቸስተር ሲቲ ጋር በዝውውር ጉዳይ ላይ ትልቅ ፉክክር ያደርጋል ተብሎ ይታመናል። ስለዚህ ኤሊዮት አንደርሰን በቀጣይ የማንቸስተር ዩናይትድም የክረምቱ ትልቁ ተፈላጊ ተጫዋች እንደሚሆንና በትላንትናው ጨዋታ ላይ ያሳየው አቋም ደግሞ እጅግ በጣም ትልቅ እንቅስቃሴዎችን ያደረገበት እንደነበር ጭምር የተመለከት ነው። ባለፈው ሳምንት ሁለቱ ወገኖች ማንቸስተር ዩናይትድ ከቦርነመስ ተጫዋች ስለሚያስፈርምበት ሁኔታ የመጀመሪያ ደረጃ ንግግሮችን አድርገዋል። የተጫዋቹ ስም ይሄ ነው ተብሎ ባይገለጽም ሁለቱ አካላት ግን ማለትም ማንቸስተር ዩናይትድ እና ቦርነመስ ግን ዩናይትዶች ከቦርነመስ ስለሚያስፈርሙት አንድ ተጫዋች ንግግሮችን አድርገዋል። እስካሁን ግን የዛ ተጫዋች ስም እንዳልተጠቀሰ ነው የተገለጸው። በማንቸስተር ዩናይትድ ስኬታማ የነበሩ ስብስቦች አካል ነበርኩኝ ብሏል ካሪክ ሲናገር። እነዚያ ተጫዋቾች ደግሞ የሚጠበቀውን የክህሎት የቁርጠኝነት ደረጃዎችን ያሟሉ ነበሩ። እነዚህ መልካም ባህሪያት በአሁኑ ወቅትም በዚህ የመልበሻ ክፍል ውስጥ ይበልጥ እያደጉ ይገኛሉ። ቡድኑ ገና ሙሉ በሙሉ የተሟላ ባይሆንም በዚህ ስብስብ ውስጥ ግን በእውነት ልዩ የሆነ ነገር ለመገንባት የሚያስችል እጅግ ከፍተኛ የሆነ አቅም እንዳለ ግን ተስፋ አደርጋለሁ ሲል ነው ማይክል ካሪክ እየተናገረም የሚገኘው። የሊቨርፑል ጉዳዮችን ደግሞ እንመልከት። ስቴቨን ጄራርድ የሞሐመድ ሳላህን አገላለጽ እጅግ በጣም የሚያኮራ ነው ብሎ ያምናል። ለራሱም ሆነ ለሊቨርፑል የመልበሻ ክፍል ወክሎ እየተናገረ መሆኑንም ጠይቋል። ሳላ በማህበራዊ ሚዲያ ላይ ባሰፈረው ጽሑፍ ሊቨርፑል አርብ ምሽት ከአስተን ቪላ ጋር ባደረገው ሽንፈት ከፈረሰ በኋላ ተቃዋሚዎችም የሚፈሩት ያ ትልቁ ቡድን መመለስ አለበት ሲልም ጭምር ነው የተናገረው መሐመድ ሳላ። ሊቨርፑል በዚህ የክረምት የተጫዋቾች የዝውውር መስኮት ሊለቅ የሚችለውን የፖርቶ አማካይ የሆነው አለን ቫሬላን ለማስፈረም ፍላጎት ካላቸው ክለቦች መካከል እንደሚጠቀስ ነው ይፋ የተደረገው።
ሻቪ አሎንሶ እንግዲህ በሊቨርፑል መጫወት ይታወሳል። አሁን የቼልሲ አሰልጣኝ ሆኗልና ከሊቨርፑል አንድ ተጫዋች እንደሚፈልግ ይፋ ተደርጓል። ኮዲ ማቲያስ ጋክፖን ነው ይህንን ተጫዋች ማስፈረም ይፈልጋል ተብሏል። ሊቨርፑል ለኮዲ ጋክፖ ከ60 እስከ 70 ሚሊዮን ዩሮ ሊጠይቅ እንደሚችል ነው ቴሌግራፍ የተባለ የመረጃ ምንጭም ይፋ ያደረገው። ሊቨርፑል የሁጎ ኤኪቲኬን የአጭር ጊዜ ምትክ ተጫዋች ለማግኘትም ገበያውን እያፈላለገ ሲሆን ሮበርት ሌቫንዶስኪም እንደ አማራጭ እያጤኑበት እንደሆነ የሚያሳዩ መረጃዎች ይፋ ተደርገዋል። ስለዚህም ሊቨርፑሎች ሁጎ ኤኪቲኬ እንግዲህ በጉዳት ምክንያት የተወሰኑ ጊዜያቶች እንደሚርቁ ይታወቃልና በጊዜያዊነት ሮበርት ሌቫንዶስኪን እንደ አማራጭነት ሊመለከቱት እንደሚችሉ ይፋ ተደርጓል። ምክንያቱም ሮበርት ሌቫንዶስኪ ከቡድኑ ጋር ከባርሴሎና ጋር እንደሚለያይ ይፋ መደረጉ የሚታወቅ ነው። የማንቸስተር ሲቲን ጉዳዮች እናንሳ። ፔፕ ጓርዲዮላ ይናገራል። መጪው ጊዜ ብሩህ ነው ብለዋል። ተጫዋቾችን አውቃቸዋለሁ፣ ምን እንደሚሰማቸውም ጠንቅቄ ያውቃለሁ፣ እንዲሁም ያላቸውን ቁርጠኝነትንም በደንብ እረዳለሁ ብለዋል። ስለ ሴሜኒዮ ሲናገርም በጣም አስገራሚ ጎልን ያስቆጠረው በፍጻሜው ጨዋታ ላይ በጣም ጥሩ የውድድር ዓመትንም እያሳለፈ ነው ብሎታል። አንቷን ሴሜኒዮ በሶስት የተለያዩ ቦታዎች ላይ መጫወት ይችላል ሲልም ነው ጓርዲዮላ የሚናገረው። በሱና በማርክ ጉሂ መካከል ያለው መናበብም የፈጠሩት ተጽዕኖ በጣም ከፍተኛ ነበር ሲልም ጭምር ነው የተናገረው። አንቷን ሴሜኒዮ እድሎችን አግኝቶ ከመጠቀሙ በፊት በሁለተኛው አጋማሽም እነሱ የተሻሉ ነበሩ። አንቷን ጎል ካስቆጠረ በኋላ ግን እኛ የተሻለን ሆነናል። ይህ ደግሞ በጣም ደስ የሚያሰኝ ግሩም ነገር ነው ሲልም ጭምር የተናገረው። ፔፕ ጓርዲዮላ እንዲሁ ይናገራል። በጥቅምትና በህዳር ወራት 13 ያክል ተጫዋቾችም ተጎድተውብን ነበረ። በወቅቱ ይህ ባያጋጥመን ኖሮ ምናልባትም አንቷንና ማርክን እናስፈርማቸው ነበር ሲል የተናገረው። ነገር ግን እነሱ በጣም ድንቅ ደግሞ ሆነው ተገኝተዋል ሲልም ጭምር ይናገራል ፔፕ ጓርዲዮላ ሀሳቡን ሲሰጥ። የባሎንዶር አሸናፊ የሆነው የማንቸስተር ሲቲው ተጫዋች ሮድሪ የሊጉን መሪም አስጠንቅቋል። ሮድሪ የፕሪሚየር ሊጉን ዋንጫ ፉክክር በተመለከተ ሲናገር ኤፍኤ ካፕ ማሸነፋችን በራስ መተማመናችንን የሚጨምር ቢሆንም መረጋጋታችን ግን አናጣም። አሁንም የሚቀሩ 2 ጨዋታዎች ያሉ፣ እነሱም በጣም ትልቅና እጅግ በጣም ከባድ ጨዋታ ናቸው ሲል ሮድሪ ቅዳሜ ዕለት በዌምብሌ ካደረጉት ጨዋታ በኋላ የተናገረው። ማንኛውም ነገር ሊፈጠር ይችላል። እነሱ ነጥብ እንዲጥሉ እንፈልጋለን። ይህም በሚቀጥለው ጨዋታ ከበርንሌ ጋር ዛሬ ወይም በመጨረሻው ጨዋታ ከክሪስታል ፓላስ ጋር ሊሆን ይችላል። እኔ በእነሱ ቦታ በሆን ኖሮ ስራውን ፉክክሩን ማጠናቀቅ ቀላል አይሆንም ነበር። እኛም ደግሞ እስከ መጨረሻው ድረስ እዚያው እየገፋን መጠበቅ ይኖርብናል ሲል የተናገረው። አርሰናል በቀሩት ጨዋታዎች ላይ ነጥብ ይጥላሉ ተብለህ ታምናለህ የሚል ጥያቄ ቀርቦለት ነበር። ሮድሪ በእግር ኳስ ሁሉም ነገር ሊከሰት ይችላል። ነገሮችን መዝጋት ምንም ከባድ ነገር እንደሆነ እናውቃለን። እናም በዚህ የፕሪሚየር ሊግ ውስጥ ደግሞ ያሉን ቡድኖች ሁሉንም ማሸነፍ ምን ያክል ከባድ እንደሆነ ሁሉም ሰው የሚያውቅ ይመስለኛልና የተረጋገጠ ምንም ነገር የለውም ሲልም ጭምር ነው የተናገረው። ሪያል ማድሪድን ደግሞ እንመልከት። የስፔኑ ስመጥር ስፖርታዊ ጋዜጣ የሆነው ዲያሪዮ አስ ይፋ እንዳደረገው መረጃ ከሆነ የገበያ ዋጋው 75 ሚሊዮን ዩሮ ያክል እንደሚሆን የሚገመተው የማንቸስተር ሲቲው ተከላካይ ሄስኮ ግቫርዲዮል የክረምት የዝውውር መስኮት ከመከፈቱ በፊት በሪያል ማድሪድ የዝውውር እቅድ ሰሌዳ ላይ ስማቸው ከሰፈሩ ተጫዋቾች አንደኛው ነው ተብሏል። ግቫርዲዮል በአውሮፓ ውስጥ ከፍተኛ ሁኔታ ከሚፈለጉ ተከላካዮች አንደኛው በመሆኑና ምናልባት ማንቸስተር ሲቲ ይህንን ተጫዋች የመልቀቅ ዕድሉ በጣም ጠባብ እንደሆነ ቢታመንም፣ ነገር ግን ሪያል ማድሪዶች ግን ይህንን በቀዳሚ እጩ ውስጥ ከያዟቸው ተጫዋቾች መካከል አንደኛው ተደርጓል። ጆዜ ሞሪኒዮ ሪያል ማድሪድ ካማቪንጋንና ሴባዮስን በመልቀቅ በምትኩ 2 አማካዮችን እንዲያስፈርምለት ይፈልጋል። በዚህም ሪያል ማድሪድ ዣኦ ጎሜዝን እንዲያስፈርምም ሀሳብ አቅርበዋል። ፖርቱጋላዊው አሰልጣኝ ለአንድ ተጫዋች ብዙ ገንዘቦችን ማውጣት አይፈልጉም። በዚህም የወልቨርሃምፕተን ወንደረርሱን አማካይ ተጫዋችም በዝቅተኛ ዋጋ ማስፈረም እንደሚችል ያምናሉ። ተጫዋቹ 25 ዓመቱ ሲሆን ሆርግ ሜንዴስ ከእንግሊዝ ክለቦች ጋር ያለው ግንኙነትም ስምምነቱን ቶሎ ለማጠናቀቅም ሊረዳው እንደሚችል ይታመናል። የስምምነቱ ዋጋም ከ40 እስከ 45 ሚሊዮን ዩሮ አካባቢ ሊሆን እንደሚችል ነው የሚገመተው። ጆዜ ሞሪኒዮ በካማቪንጋ ላይ አይተማመንም፣ እናም በቡድናቸው ውስጥም እንዲሳተፍ አይፈልጉም። ፖርቱጋላዊው አሰልጣኝ ለሪያል ማድሪድ ለሚያስበው ነገርም እያዘጋጀ ባለው እቅድም ፈረንሳዊው በእቅድ ውስጥ የለም የተባለው ክለቡ አዲስ አማካይ ተጫዋች ለማስፈረም እየፈለገ ባለበት ሰዓት ሞሪኒዮ በክለቡ ዣኦ ጎሜዝን ጠቁመዋል። ሞሪኒዮ በዚህ የዝውውር ላይም ካማቪንጋን በመሸጥም ከፍተኛ የገንዘብ ትርፍን ማግኘት እንደሚችል ጭምር ነው ሚጌል ሶሪያኖ መረጃውን ይፋ ያደረገው። ሪያል ማድሪድ በዚህ ክረምት ሊያስፈርመው ካሰባቸው ተጫዋቾች አንደኛው ኤንዞ ፈርናንዴዝ ነው። ጆዜ ሞሪኒዮ በጣም የሚወደው ተጫዋች ነው፣ ነገር ግን የሱ ዋጋ በጣም ውድ እየሆነ ነው። እናም የሱ መምጣት ደግሞ በጣም ውስብስብ ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ እንደሚገኝ ነው መረጃዎቹ የጠቆሙት። አልቫሮ አርቤሏ ጥያቄ ቀርቦለት ነበር። በትናንትናው ጨዋታ ላይ በተደጋጋሚ ተቀምጠህ ነበርና ላሊጋውን ስላጣችሁት ነው የሚል ጥያቄ ቀርቦለት ነበር። አይደለም ብሏል።
የሲቪያ ስቴዲየም ተጠባባቂ ወንበር በጣም ምቹ ስለነበር ነው። ነገሩ ያ ብቻ ነው። እንደዚህ ባለ ሁኔታ ላይ ወይም ደግሞ ሁልጊዜም አስቸጋሪ በሆነ ስቴዲየም እና በትልልቅ ቡድን ላይ ቡድናችን ጠንካራ ጨዋታ እያደረገ እንደሆነ አስባለሁ። ልጆቹ ምን ማድረግ እንዳለባቸው በጣም ግልጽ የሆነ እይታ ነበራቸው። ጨዋታውንም በየደቂቃው ሙሉ በሙሉ ተቆጣጥረን የነበረ ይመስለኛል። ስለዚህም በሶስቱ ነጥብ ደግሞ ደስተኛ ነኝ ሲልም ነው የተናገረው። ፓብሎ ፎንሴካ ይናገራል። ኤንድሪክ እዚህ ከኛ ጋር ቢቆይ በሊዮን በጣም ደስተኛ ነበርን፣ ነገር ግን ማቆየቱ ከባድ ነው። ሪያል ማድሪድ በእርግጠኝነት እሱን መልሶ መውሰድ ይፈልጋል፣ ይህም የሚጠበቅ ነው ብሏል። እዚህ ባሳየው ነገር የሪያል ማድሪድ ተጫዋች ደግሞ ለመሆንም የሚያስችል ብቃት እንዳለው በደንብ አረጋግጦልናል ብሏል ፓብሎ ፎንሴካ ሲናገር። ሪያል ማድሪድ ለጆዜ ሞሪኒዮ በዝውውር ገበያ ላይ ሀሳቡን እንደሚደግፉት አስቀድሞ አሳውቀውታል። ሪያል ማድሪድ የእሱን ሀሳብና የተጫዋቾች ጥቆማም ለማዳመጥና የሚፈልገውን አቅጣጫ ለመከተልም ዝግጁ እንደሆነ ጭምር ነው ፋብሪዚዮ ሮማኖ ይፋ ያደረገው። ጎንዛሎ ጋርሲያ ሪያል ማድሪድን ለመልቀቅ እያሰበ አይደለም ተብሏል። ጎንዛሎ ለቀጣዩ አሰልጣኝ ለማሳመንም ቁርጠኛ ነው። እናም ትንሽ እድል ብቻ ይፈልጋል። ለሪያል ማድሪድ አዲስ ፕሮጀክትም አስተዋጽኦ ማድረግ እንደሚችል ማረጋገጥ እንደሚፈልግ ነው የተነገረው። ካማቪንጋ ከሪያል ማድሪድ የመልቀቅ ወይም የመውጣት ምንም አይነት ፍላጎት የለውም። በክለቡ ያለውን ሁኔታ መቀየር ነው የሚፈልገው። ካማቪንጋ በሪያል ማድሪድ በነበረው ቦታ ላይ መልሶ ማግኘት እንደሚፈልግ ነው ማርክ የተባለው የመረጃ ምንጭ ይፋ ያደረገው። ጆዜ ሞሪኒዮ ይናገራሉ። የወደፊት ቆይታ የት ነው? ሪያል ማድሪድ ነው ወይ ተብሎ ተጠይቆ ነበር። አላውቅም ብሏል። በእጄ ላይ ያለው ብቸኛው ነገር በቤኔፊካ እየቀረበልኝ የውል ማደሻ ጥያቄ ብቻ ነው ብሏል። ከፍሎሬንቲኖ ፔሬዝ ወይም ከሪያል ማድሪድ ጋር ምንም የተረጋገርኩት ነገር የለም። ነገር ግን እኛ ሞኞች አይደለንም። ከሪያል ማድሪድ ጋር ግንኙነቶች ወይም ንግግሮች ያለው ስለ ወደፊት ቆይታዬ በሚቀጥለው ሳምንት ወስናለሁ ብሏል። በሜንዴስ በፕሬዝደንቱና በሪያል ማድሪድ ቦርድ መካከልም ቀጣይነት ያለው ንግግሮችም አሉ ሲል ነው ጆዜ ሞሪኒዮ የተናገረው። እንግዲህ ሆርግ ሜንዴስ የጆዜ ሞሪኒዮ ወኪል እንደሆነ ይታወቃል። ስለ ሪያል ማድሪድ የምትለው ነገር አለው የሚል ጥያቄ ቀርቦለት ነበር። እኔ የምፈልገው ሪያል ማድሪድ የዛሬውን ጨዋታ እንዲያሸንፍ ብቻ ነው ብሎ ነበር ከትናንትናው ጨዋታ በፊት ሀሳቡን ሲሰጥ። ወኪሌ ከሪያል ማድሪድ ጋር እውነተኛና እርግጠኛ የሆነ ሁኔታ ሊኖር እንደሚችል አሳውቆኛል። ይህንንም አልክድም። ነገር ግን በአሁኑ ሰዓት ከሪያል ማድሪድ ጋር ምንም አይነት ውል ግን አልፈረምኩም ሲልም ነው የተናገረው። ዲን ሃውችሰን በዚህ የውድድር ዘመን ከሪያል ማድሪድ ጋር ካደረጋቸው 54 ጨዋታዎች 38ቱን ተጫውተዋል። ከነዚህ ውስጥም በ35ቱ ቋሚ አስተላለፍ ውስጥ ተካቶ ነበር። ተጫዋቹ በታክቲካል ውሳኔዎች ምክንያት 2 ጊዜ ብቻ ከጨዋታው ውጭ የሆነ ሲሆን በቀሮቹ ጨዋታዎች ደግሞ በጉዳት ወይም በቅጣት ምክንያት ነው ሳይሰለፍ የቀረው። የሳዑዲ ፕሮ ሊግ የዓመቱ ምርጥ ተጫዋች ማን ይሆናል? አሸናፊውን ያለየው የሳዑዲ ፕሮ ሊግ የውድድር ዓመቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም ክሪስቲያኖ ሮናልዶ፣ ዣኦ ፌሊክስ፣ ሩበን ኔቬስ፣ አይቨን ቶኒ እና ጁሊያን ኩኔኖስ በእጩነት የቀረቡ ተጫዋቾች ናቸው። የብራዚሉ ክለብ ሳንቶስ ትናንትና በኮርቲባ 3-0 በተሸነፈበት ጨዋታ ኔይማር በስተት ተቀይሮ ወጥቷል። በጨዋታው ወቅት ኔይማር የሕክምና እርዳታ ለማግኘት ከሜዳው ወጥቶ መስመር ላይ ነበር። ሳንቶስ ሮቢኒሆን ደግሞ ለመቀየር መጠየቁን ተከትሎ አራተኛው ዳኛው በስህተት ውጪ ላይ ባለው ኔይማር ነው ቀይሮ ያስገቡት። አራተኛው ዳኛው የተጠየቀው ቅያሬ ውጪ ላይ ባለው ኔይማር ነው ብለው በማሰብ ነው ስህተት ሰርተው እንደነበር የተነገረው። ኔይማር ወደ ሜዳ ሊገባ ሲልም መከልከሉን ተከትሎ በከፍተኛ ብስጭት ሆኖ ዳኛው ስህተት እንደሰራ ወረቀቱን ለካሜራ በማሳየትም ይፋ አድርጓል። ለዓለም ዋንጫ ምርጫ ራሱን ለማሳየት ጥረት ላይ የነበረው ኔይማር የተፈጠረው ክስተት ወይም ስህተት ክፉኛ አስቆጥቶትም ታይቷል። ከጨዋታው በፊት የብራዚል ብሔራዊ ቡድን መዝሙር በስቴዲየም ሲሰማም ኔይማር ሲያለቅስ ነበር የተመለከትነው። አሰልጣኝ ካርሎ አንቸሎቲ እንግዲህ በዛሬው ዕለት የብሔራዊ ቡድኑ የዓለም ዋንጫ ስብስብን ይፋ ያደርጋሉ ተብሎ ይታሰባልና የኔይማር ወዳጆችና ደጋፊዎች ደግሞ የዛሬውን የካርሎ አንቸሎቲን ስብስብ ለመስማትም በጣም በትልቅ ጉጉት ላይ እንደሚገኙ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎቹም የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርጌ ያመሰግናችኋለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።